Chapter 3 growth rate of economic growth model and theory of development ይለናል ማለት ነው። ሶ ስለ growth እና theory of ስለ ኢኮኖሚክ growth እና ስለ growth ሞዴሎች ስለ theory of development እና የመጀመሪያው ስታላይዝድ ፋክቶች አሉና እነኚህ ስታላይዝድ ፋክቶች ምንድነው የሚሰሩት? ኦኬ እነኚህ ስታላይዝድ ፋክቶች የተለያዩ ስታላይዝድ ፋክት ኦፍ ኢኮኖሚክ ግሮዝ አሉ። ያ ማለት ስለ ግሮዝ ሬት እና ዲፈረንስ አክሮስ ካንትሪስ ማለት ነው የሚያወሩ። ምንድነው ስታላይዝድ ፋክት ማለት? ሲምፕሊ ቀለል ያለ ፋክት ነው። ያ ማለት እንደ ጀነራል ስፔሲፊካሊ ከአመት ዓመት የሚታይ ሳይሆን ጀነራላይዝ የተደረገ ሃይፖቴሳይዝድ የተደረገ ፋክቶች ናቸው። እና የመጀመሪያው ፋክት ምንድነው? እዚህ ጋር እንደምታዩት እንግዲህ አንደኛ ላይ ማለት ነው ምንድነው የሚለን one huge per capital income difference exists between developing and developed countries ይለናል ማለት ነው። ሶ በዴቨሎፕድ እና በዴቨሎፒንግ ካንትሪዎች መካከል ሂውጅ የሆነ per capital income difference አለ። ይሄ ዲፈረንስ ደግሞ ይለናል ይሄ ዲፈረንስ የመጣው it is not merely accounted by factor accumulation ያ ማለት ፋክተር አኮሙሌሽን ማለት ፋክተሮች ምን ናቸው? ካፒታል፣ ላበር ምናምን ኢንፑቶች ማለት ናቸው። እና በፋክተር አኮሙሌሽን ብቻ አይደለም ኋላ ስንል ደግሞ ቶታል ፋክተር ፕሮዳክሽንም ኢፌክት አለው ይለናል። which means ቶታል ፋክተር ፕሮዳክሽን ምን ማለት ነው የሚለውን የምናይ ይሆናል። which means ቴክኒካል ፓርቱን ለመግለጽ ፈልጎ ነው። ስለዚህ ለምሳሌ for example production functionation in an economist output is written as በዚህ ፎርም ቢጻፍ which means ምን ማለት ነው? y is equals to a which is technical coefficient ማለት ናት። so f as a function of capital and labor የካፒታል እና የላበር as a function ቢጻፍ then ከዚያ በኋላ if two countries or firms have similar capital and labor factor accumulation cannot explain why output differs አለ። ስለዚህ ሁለት ሀገሮች አሉ እንበል። ሁለት ሀገሮቹ እነኚህን የዚህን ፈንክሽን አይታችኋል። ካፒታል ላበር እና የካፒታልና የላበር ምንድነው ፈንክሽን ነው ይሄ ኤፍ ማለት ነው። ሶ ሁለት ሀገሮች ተመሳሳይ የሆነ ካፒታልና ላበር ተጠቅመው ምናቸው ሊለያይ ይችላል? ፕሮዳክሽናቸው ወይም ደግሞ ፐር ካፒታል ኢንካማቸው ጂዲፒያቸው ሊለያይ ይችላል። ስለዚህ አሁን እዚህ ጋር ሲሚላር ካፒታል ኤንድ ላበር ስላለ እኩል ያመርታሉ ማለት አይደለም። ያ ማለት ጋራንቲ ያደርግም ወይም ደግሞ አውትፑታቸው ለምን ዲፈር ሆነ የሚለውን ይሄ ፋክተር አኮሙሌሽን ታይፓችን ምን ያደርግም ማለት ነው? ጋራንቲ አይሰጠንም፣ ትክክለኛውን ዴፊኒሽን አይሰጠንም ማለት ነው። እና GDP per capital as a welfare indicator and also a proxy for labor productivity are extremely low in less developed countries as compared to developed countries ማለት ነው። ስለዚህ በዴቨሎፕድ እና በዴቨሎፒንግ ካንትሪ መካከል የሚጠቀሙ ካፒታል እና ነምበር ኦፍ ላበር እኩል እንኳን ቢሆን የሚሰጡን ግን ላበር ፕሮዳክቲቪቲያቸው ኤክስትሪምሊ ምንድነው? ዴቨሎፕድ ለስ ዴቨሎፕድ ካንትሪዎች ላይ በጣም ዝቅተኛ ነው። ሃይ ዴቨሎፕድ ካንትሪዎች ላይ ደግሞ በጣም ከፍተኛ ነው። እሱ የሚሆንበት የራሱ የሆነ ኬዝ አለው። ዋይ ለምን ሆነ ይሄ ስንል የመጀመሪያው with similar size of the labor force and natural resource per capital income difference arises because እዚህ ጋር ያለው ነው የሚመልስልን ማለት ነው። because what the difference in technology የመጀመሪያው capital which means capital means physical capital or financial or human capital and institutionaloች and ፖሊሲዎች so እነኚህ ነገሮች በሙሉ አፌክት ያደርጉታል። ስለዚህ ላበር እና ካፒታል መመጣጠኑን ብቻ ሳይሆን per capital ኢንካማችን ዲፈረንስ የሚያመጣው arise because of technological difference, capital difference and human capital difference, institution difference, different policy difference መኖሩ ነው ማለት ነው። ስለዚህ የፋክተር አኮሙሌሽን ብቻ ምንድነው ጋራንቲ አይደለም ለፕሮዳክቲቭ ወይም ደግሞ ለኢንካም ፐር ካፒታል ኢንካም መለያየት ማለት ነው። ስለዚህ ማን ተጠቀመ? ቶታል ፋክተር ፕሮዳክሽኖችም አንዱ ኢፌክት አላቸው ማለት ነው። ኦኬ GDP of developing countries is like to be underestimated because of neglect of homo production and also shadow or informal activities which are relatively large in this country ማለት ነው። ስለዚህ የዴቨሎፒንግ ካንትሪ አንደርስቲሜት ሆኗል ጂዲፒያቸው በምን ምክንያት? የመጀመሪያው ምክንያት ሆሞ ፕሮዳክሽኒቲ የለም። ሆሞ ፕሮዳክሽን ማለት አንድ ካምፓኒ ለምሳሌ ኤሌክትሮኒክስ የሚያመርት ስልክ የሚያመርት ለብቻው ስልክ ብቻ አያመርትም። በጎን ፒሲ ያመርታል፣ የተለያዩ ነገሮችን ያመርታል። ሆሞ ፕሮዳክሽን ማለት ደግሞ ልክ እንደ ቻይና ላይ እንደሚተገበረው
አንድን ፕሮዳክት አንድ አካል ያመርተዋል። ሶ ያንን እየቆየ ስፔሻላይዝ ያደርገዋል። ስለዚህ ከሌላው አንጻር አንድ ሳብጀክት ላይ ፐርፌክት ሆኖ መስራት ከቻለ በአጭር ጊዜ ውስጥ በሚኒመም ኮስት ብዙ ማምረት ይችላል። ስለዚህ ሁሉም ሆሞ ፕሮዳክሽኑን ይዞ ሰዓትን መቆጠብ ይችላል፣ ማቴሪያልን መቆጠብ ይችላል፣ ኤረሮችን መሳሳትን መቆጠብ ይችላል። ስለዚህ ሆሞ ፕሮዳክሽን እኛ ጋር የለም። አንድ ካምፓኒ ብዙ ነገር ነው የሚሰራው። ስለዚህ ሆሞ ፕሮዳክሽን የለም። ሁለተኛው ደግሞ ኢንፎርማል አክቲቪቲዎች፣ በተለይ በኢትዮጵያ ኬዝ ላይ ኢንፎርማል አክቲቪቲ ወደ 80%ቱ ኢንፎርማል ነው ያላት አክቲቪቲ ማለት ነው። የንግድም በሉት የምንም በሉት የምን ፋብሪካዎቿ ወደ 80% ኢንፎርማል ናቸው። ያ ኢንፎርማል አክቲቪቲ ደግሞ ለሀገር ጂዲፒ ኮንትሪቢዩት የማድረግ አማውንቱ ምንድነው? ለስ ነው ከፎርማሉ አንፃር። ስለዚህ ያ ነገር ሁለቱ ነገሮች ወደኋላ ይጎትቱናል ማለት ነው፣ ወይም ደግሞ አንደርስቲሜት እንዲሆን ያደርጉናል። ሶ ሌላው ስታላይዝድ ፋክት የምናየው 2.2 ላይ ስታላይዝድ ፋክት የምናየው ሬት ኦፍ ኢኮኖሚክ ግሮዝ ነው። Rate of economic growth or sustained growth of GDP, which means GDP, sustained growth of GDP per capita income, vary between developed and developing country and among developing countries themselves. ስለዚህ አይደለም በዴቨሎፕድ እና በዴቨሎፒንግ ካንትሪ በራሳቸው በዴቨሎፒንግ ካንትሪዎች መካከል ራሱ ልዩነት አለ እያለ ነው። ሶ ለምሳሌ ይላል on average the rate of growth of the developed world was on average ማለት ነው was higher ነበረ መጀመሪያ አካባቢ ማለት ነው። እና the developing country until 1970ዎቹ ድረስ ጋፓቸው የዴቨሎፕዶቹ ሃይ ስለሆነ ዴቨሎፒንጎቹ ዝቅ ያሉ ስለሆነ እስከ 1970 ድረስ በሁለቱ መካከል ያለ ጋፕ ኦን አቨሬጅ በጣም ከፍተኛ ነበረ። ኦኬ but since indies of 1970s it started to decline ምን ማድረግ ጀምሯል? መቀነስ ጀምሯል። ከ1970ዎቹ ጀምሮ ይሄ ጋፑ መቀነስ ጀምሯል። ዋይ ነው፣ ለምን ሊቀንስ ቻለ? ስለዚህ ይሄ ግሮዝ ሬታችን ስቲዲ አይደለም፣ ሪሜን የሆነ ኮንስታንት ወጥነት ያለው አይደለም የሚለውን ያንጸባርቅልናል። ግን ለምን ሊቀንስ ቻለ? ዋይ ኢት ስታርትድ ቱ ዲክላይን ቢኮዝ አንደኛ ናቹራሊ ኢኮኖሚክ ግሮዝ ኢዝ ኖት ኤክስፔክትድ ቱ ኮንቲኒው ዊዝ a similar place of a higher rate as the volume of output or the base of denominator increases, even if there is a positive sizable changes in output. The growth rate may not continue to be high ማለት ነው። ኦኬ ምንድነው የሚለን? በተፈጥሮ ራሱ ኢኮኖሚክ ግሮዝ ምን አለ ማለት ነው ይሁን አይጠበቅም ማለት ዛሬ ላይ እያደገ ባለበት ሬት ወደፊትም ይቀጥላል ብሎ የሚጠበቅ ነገር አይደለም። ያ ማለት ምን ማለት ነው? የተለያዩ የቦታ ጥበቶች ይኖራሉ፣ የሁማን ስኪል ፈጠራዎች እያለቁ ይሄዳሉ፣ እንዲሁም ደግሞ የማሽነሪዎች መጨናነቅ ይመጣል። ስለዚህ ምንድነው ወጥነት ያለው በተመሳሳይ ኢኮኖሚክ ግሮዝ አንድ ፋብሪካ ያመርታል ማለት ስላልሆነ ኢኮኖሚክ ጂዲፒያችንም በተመሳሳይ እድገት ወይም ደግሞ ግሮዝ ሬት ይጓዛል ማለት አይቻልም ማለት ነው። አይቻልም። ምንም እንኳን ፖዚቲቭ ሳይዜብል ቼንጅ ነው ያለው። ያ ማለት ከአመት አመት ይቀንሳል ማለት አይደለም። ነገር ግን ምንድነው ዛሬ ከዚህ ወደ ቀጣይ አመት ሲሄድ የሚጨምርበት ሬት እና ከቀጣይ አመት ወደ ሶስተኛ አመት ሲሄድ የሚጨምርበት ሬት እየቀነሰ ነው የሚሄደው ሬቱ። ቶታል ጂዲፒው ግን ምንድነው እየጨመረ ነው የሚሄደው። ነገር ግን ሬቱ እየቀነሰ ነው የሚሄደው ማለት ነው። ኦኬ within the developing world there are countries referred to as growth miracles ምንድነው በዴቨሎፒንግ ወርልድ ላይ ለምሳሌ በጣም በፍጥነት ያደጉ ለምሳሌ ኒውሊ ኢንዱስትሪያላይዝድ ካንትሪዎች አሉ። ለምሳሌ እነማን ናቸው እነኚህ? ኤዥያን ትሬገርስ የሚባሉ such as ሳውዝ ኮሪያ፣ ታይዋን፣ ታይላንድ፣ ሲንጋፖር፣ ማሊያ፣ ኢንዶኔዥያ እነኚህ የመሳሰሉት ሀገሮች በጣም በቅርብ ጊዜ ከቀይ ግዛት ወጥተው መንጥቀው ያለፉ ሀገሮች ናቸው ማለት ነው። በተመሳሳይ ሰዓት ደግሞ ግሮዝ ዲሳስተር ያለባቸው የግሮዝ ችግር ያለባቸው ደግሞ ሞስት ሰብሳሃራን አፍሪካን ካንትሪዎች እስካሁን ድረስ የግሮዝ ችግራቸውን ያልፈቱ አሉ ማለት ነው። ስለዚህ ጋፓችን የተለያየ ነው ማለት ነው። የተለያየ ነው። ሶ ዴቨሎፒንግ ካንትሪዎች መካከል በራሱ ልዩነት እንዳለ ያሳያል ይሄ። ሌላው ሪሰንትሊ ሰም አፍሪካን ካንትሪስ such as ኢትዮጵያ፣ ሩዋንዳ፣ ጋና ኢትስ አር ግሮዊንግ ፋስተር ይላል። ሶ እነኛ ሀገሮችም ሪሰንትሊ እያደጉ ነው። ስለዚህ ከዴቨሎፒንግ እና ስፔሻሊ ኢቭን ዴቨሎፒንግ ካንትሪ ውስጥ ሆነው ራሱ ልዩነታቸው የሰፋ ነው ማለት ነው። ሶ ይሄንን ልዩነት ወይም ደግሞ ይሄንን የግሮዝ ሬትን ለማስላት ሮበርት ሉካስ የተባለ suggests us or estimate the period of time that a typical developing country takes to double its existing per capita income ማለት ነው። so as to narrow down the gap ማለት ነው።
ስለዚህ ይህን የዴቨሎፕድ እና የዴቨሎፒንግ ካንትሪዎችን እዚህ ጋር ያለው ልዩነት ለመፍታት ምን አድርጓል? ኢኩዌሽኖችን ኤስቲሜት አድርጓል። የሆነ ፔሪድ ኦፍ ታይም ኢኩዌሽን ኤስቲሜት አድርጓል። ሮበርት ሉጋስ የተባለ ሳይንቲስት ማለት ነው። ምንድነው የሚለው ይሄ ሮበርት ሉጋስ? ደሃ ሀገሮችና ሀብታም ሀገሮች እኩል ሬት አይኖራቸውም። የድሃዎቹ ሀገሮች በማደግ ላይ ያሉት ሀገሮች ማለት ነው በጣም ፈጣን የሆነ ግሮዝ ሬት አላቸው። የሀብታሞቹ ደግሞ ስቲዲ የሆነ የመረጋጋት ሁኔታ ይታይበታል እና ድሃዎቹ ሀብታሞቹ ላይ ለመድረስ ምን ያህል ጊዜ ይፈጅባቸዋል የሚለውን ለማስላት ታይሙንና በምን ያህል ግሮዝ ሬት ማደግ አለባቸው የሚለውን ለማስላት ኢኩዌሽን ሰጥቶናል ማለት ነው። ኦኬ ኢኩዌሽኑ ይሄን ይመስላል። ተመልከቱት እዚህ ጋር ሶ ኢኩዌሽኑ yt is equals to y naught times is the power of gt ነው። what is yt y naught ye gt ምንድን ናቸው የሚለውን yt የምንለው y naught የምንለው የመጀመሪያው current gdp per capita ዛሬ ላይ ያለን የኛ gdp per capita ነው። what about yt time t level of gdp per capita እዛ ታይም ላይ ስንደርስ ያለን ወይም ደግሞ እንዲኖረን የምንፈልገው ጂዲፒ ፐር ካፒታል ነው። what is g g is average annual growth rate እዛ ታይም ላይ ይሄን የሚፈለገውን ዋይቲን ግሮዝ ለማምጣት በምን አይነት ግሮዝ ሬት እንንቀሳቀስ የሚለው ማለት ነው። where t is time required for a country to achieve yt after recording y naught y naughትን ከአስመዘገበችበት ከረንት ጂዲፒዋ ጀምሮ እዚህ ዋይቲ ላይ የምትፈልገው ጂዲፒ ላይ ለመድረስ የሚፈጅባት ጊዜ ደግሞ በቲ ተወክሏል ማለት ነው። ሶ ይሄንን ፈንክሽን በምን መልኩ ልንጽፈው እንችላለን? አስ ኤ ሎጋሪዝም ፎርም ልንጽፈው እንችላለን which means like this ሶ በሁለቱም both sides ናቹራል ሎጋሪዝም ብንከትበት ምን ይሆናል ማለት ነው? which is ln yt is equals to ይሄ y naught ln y naught ማባዛት ነው አይደለ? ሲደመር ln is the power of gt ይሆናል። ሶ ln is the power of gt ሲሆን ደግሞ ሲደመር ማለት ነው ln e the power of gt ምንድነው? gt ይሄ ይወርዳል አይደለ? gt ይወርድና ከጎን ሲደመር ሲባዛ ln e ማለት አንድ ነው። ስለዚህ ln e ሲባዛ በgt ይሄው gt መጣ ማለት ነው። ln e አንድ ስለሆነች ስለዚህ ይሄኛው ln y naught እንዳለ ይቀመጣል ln y naught ማለት ነው። ሶ አሁን ወይ ታይምን ወይ ግሮዝ ሬትን ነው የምንፈልገው። ታይምን ለመፈለግ ካሰብን ምን እናድርግ? ጂን እዚህ ጋር እንዳለ እንተውና ጂቲን እንዳለ እንተውና ይሄንን ወደዚህ እናሻግረው። ሶ ይሄንን ወደዚህ ስናሻግረው ወይም ደግሞ ሶሪ ይሄኛውን ወደዚህ ሳይሆን ይሄኛው ወደዚህ ማለት ነው። ወደዚህ ስናሻግረው ln yt ጋር ማለት ነው። ስለዚህ t is equals to የሚለውን ተውትና gt is equals to ln yt minus ln y naught ይሆናል። ይሄ ሲሻገር አይደለ? ይሄ ማን ይሰጣል? gt ኦቨር ጂ ስታካፍሉት t ብቻ አልቀረችም። ስለዚህ t is equals to ln yt minus ln y naught ያ ማለት የምንፈልገው ኢንካም ቦታ ላይ ያለን ኢንካም ሲቀነስ ዛሬ ላይ ያለን ኢንካም ወይም ጂዲፒ ሲካፈል ለግሮዝ ሬታችን የሚፈጅብን ታይም ፔሪድ ይሆናል ማለት ነው። ጂ እና ቲን ቦታ ብታቀያይሯቸው ምን ነው የሚሆነው? እዚህ ጋር ቲ ጂ ካረጋችሁ እዚህ ጋር ማለት ነው። እዚህ ጋር ምን ኦቨሩ ማን ይሆናል ማለት ነው? ቲ ይሆናል ማለት ነው። ስለዚህ ቦታ መቀየር ነው። ሶ ግሮዝ ሬቱን ለማግኘት ከፈለጋችሁ የምንፈልገው ካፒታል ሲቀነስ ዛሬ ላይ ያለን ካፒታል ሲካፈል ለሚፈጅብን ታይም ፔሪድ ይሆናል ማለት ነው። ታይም ፔሪድ ይሆናል። ኦኬ ስለዚህ ጥያቄ አለ። ምን ብለን ልንጠየቅ እንችላለን? እዚህ ጋር አሁን question 1 for instance if the current per capita income is USD 1000 and the government plan to double this figure within the coming 10 years by how much should it grow to achieve the target ማለት ነው። ስለዚህ አንድ መንግስት ዛሬ ላይ ያለው 1000 USDT ዶላር ነው። ሶ ይሄ ገቨርንመንት ምን አሰበ ማለት ነው? በሚቀጥሉት 10 ዓመታት ውስጥ ይሄን ጂዲፒ ደብል ለማድረግ ፈለገ። ፐር ካፒታል ኢንካሙን ማለት ነው። ፐር ካፒታል ኢንካሙን ደብል ለማድረግ ፈለገ። ስለዚህ ደብል ለማድረግ በ10 ዓመት ውስጥ ደብል እንዲሆንለት ከፈለገ በምን ያህል ግሮዝ ሬት መንቀሳቀስ አለበት ነው የተጠየቀው። ስለዚህ ጂ ነው የተጠየቀው ማለት ነው። አንሰራችን ሊሆን የሚችለው which is g is equals to ln yt የፈለገው ደብል ነው። ስለዚህ የ1000 ደብል ስንት ነው? yt 2000 ማለት ነው። ስለዚህ ምን ሆነ ማለት ነው? ln 2000 ሆነ ማለት ነው። ማይነስ ln y naught አሁን ላይ ያለው ስንት ነው? y naught ln 1000 ማለት ነው። ኦቨር በስንት ዓመት ነው ደብል ማድረግ የፈለገው? within 10 years ማለት ነው። ስለዚህ ይሄን እንትን ስትሉት ምን ይሆናል ማለት ነው? ልክ ካልኩሌት ስታረጉት ስሩት ይሄን በካልኩሌሽን ሶ እኔ እዚህ ጋር ካልኩሌሽን አልያዝኩም። ስለዚህ መልሱ ምንድነው የሚመጣው? 6.9% ይሆናል ማለት ነው። 6.9% ሶ
question 2 አንድ ጥያቄ ልድገማችሁ assume the threshold level of per capita income to join high income countries remains constant at USD 13,250 country A currently has a per capita income of USD 1,000 if it appears to join higher income group within the next 10 years by how much should it grow annually ማለት ነው ሌላ ለምን ያገለግላል ለምሳሌ አንድ per capita income ሃይ ኢንካም ሌቭል ውስጥ ለመግባት per capita income ስንት መሆን አለበት 13,250 ዶላር መሆን አለበት per capita income ነገር ግን ካንትሪ ኤ ያለችው የት ውስጥ ነው ስንት ነው ያላት 1000 ዶላር ነው per capita income ማለት ነው ስለዚህ እዚህ 13205 per capita income እንዲኖራት በ10 አመት ውስጥ ስንት አይነት ግሮዝ ሬቷ በስንት መንቀሳቀስ አለበት ይለናል ማለት ነው ስለዚህ አሁንም እንደቀደሙ ግሮዝ ሬት ኢኳልስ የሚፈለገው 13200 ላን ማለት ነው ማይነስ ላን 1000 ኦቨር 10 ታይም ማለት ነው ሶ ስንት ይሆናል ይሄ ደግሞ ስታሰሉ 0.26 ይመጣል ሶ በመቶ ስታበዙት 26 ወይም ደግሞ 26% ይመጣል ማለት ነው ሶ ይቺ ሀገር 26% ካላወጣች በስተቀር ምን አታረግም ይሄንን ግሮዝ ሬቷን ወይ ነው ሃይ ኢንካም ሌቭል ውስጥ አቺቭ አታደርግም ማለት ነው ልገባ አትችልም if the country consider 10% growth rate ብታረግ ስንት ይፈጅባታል just እዚህ ጋር ምንድነው ማቀየር ቦታ አይደል ይሄን g 10% መጣ ስለዚህ ታይም ነው የተጠየቀው ሲካፈል ለታይም ማለት ነው ስለዚህ ምንድነው የሚሆነው 26 year ይፈልጋታል ማለት ነው ይሄንን ካልኩሌት ማድረግ ትችላላችሁ just እንደዚህ ብላችሁ ብትጠየቁ ግሮዙ ከተሰጣ ምንድነው ላን 13205 ሲቀነስ ላን 1000 ሲካፈል ለታይም ኢኳልስ ቱ g ስለሚሰጥ ሶ ቲ ለማግኘት ከፈለጋችሁ ደግሞ ቲ ኢኳልስ ቱ ላን 13205 ሲቀነስ ላን 1000 ሲካፈል ለግሮዝ ሬት ወይም ደግሞ ለ10% ግሮዝ ሬት ማለት ነው ኢኳልስ ቱ 26 አመት ይፈጅባታል ማለት ነው ይፈጅባታል ኦኬ ሶ ቀጣይ የምናየው ምንድነው growth is not persistent over time and per capita accumulation ወይም ደግሞ capital accumulation is ማለት ነው ስለዚህ ግሮዛችን persistent አይደለም over time but capital accumulation ግን persistent ነው ያ ማለት ነው ግሮዝ ሬታችን እየቀነሰ ነው የሚመጣው ኮንሲስተንት አይደለም ዳይቨርጅ ያደርጋል ካፒታል አኮሙሌሽናችንን ግን አለን ሀብት ላይ አድ ያደረግን ነው ኢን ተርምስ ኦፍ ፊዚካል ካየነው ግን አለን ሀብት ላይ አድ ያደረግን ነው የሚመጣው የሚቀንስ ነገር የለውም ሶ before the turn of the 20th century growth rate of world economies were very low approaching zero ማለት ነው ስለዚህ በ20ኛው ሴንቸሪ ከመጀመሩ በፊት ግሮዝ ሬት የወርልድ ኢኮኖሚ ግሮዝ ሬት 19 ምናምን ውስጥ ይያለ ማለት ነው መጀመሪያ አካባቢ ማለት እንትን 19 ምናምን ሳይጀምር 1890 1870 ምናምን አካባቢ ማለት ነው ሶ ኦልሞስት ምንም አፕሮች ወደ ዜሮ የተጠጋ ነበር ግሮዝ ሬቱ ይላል ስለዚህ ምንድነው ይሄ ሶስተኛው ስታላይዝድ ፋክት ነው ሶሪ ሳልነግራችሁ እዚህ ጋር ሶስተኛው ስታላይዝድ ፋክት ማለት በቀላሉ የሚተነበይ ነገር ወይም ደግሞ ጀነራላይዝ ሊደረግ የሚችል ነገር ግሮዝ ኦቨር ታይም ፐርሲስተንት እንዳልሆነ ካፒታል አኮሙሌሽን ግን ፐርሲስተንት እንደሆነ ወይም ደግሞ እየጨመረን እንደምንመጣ ያሳየናል ሶ ኤቪደንሱ እንደሚያሳየው በ20ኛው ሴንቸሪ መጀመሪያ አካባቢ ላይ ኦልሞስት የዓለም ግሮዝ ሬት ወደ ዜሮ አፕሮች የሆነ ነበር ነገር ግን ግሮዝ ከዚያ በኋላ አክሰለሬት ማድረግ ጀምሯል ማለት ነው ስለዚህ ግሮዝ is not persistent ማለት ነው አይደለ ስለዚህ growth accelerate in the second half of the 19th century so and increased sharply in the 20th century due to total factor production which is total factor production የምንላቸው ምንድናቸው ወደ ታይም እናያቸዋለን so ሁማን ኖሌጅ ላይ መስራት ሁማን ካፒታል ላይ መስራት ማለት ነው እና የተለያዩ ቴክኖሎጂዎች ላይ ኢኖቬሽኖች ላይ መስራት ነው so world per capita income increased severalfold globally over the years ማለት ነው ከአመት አመት ወርልድ ኢኮኖሚ per capita incomeአችንም እያደገ ነው so growth rate of developed country approaching the frontier and started to decline since the 1970s ማለት ነው so በ1970ዎቹ ደግሞ growth rate of developed country በጣም አድጎ ስለነበረ so approach the frontier በጣም ወደ ጫፉ ደርሶ ነበርና started to decline ማድረግ ጀምሯል ከዛ ሰዓት ጀምሮ መቀነስ ጀምሯል so ይሄ growth rate persistent አለመሆኑን ያሳየናል ሌላው አራተኛው ስታላይዝድ ፋክት ምንድነው absolute divergency in the size of economies has continued although there are some case of near convergence የሚል ነገር ምንድነው
አንዳንድ ሳይንቲስቶች ደግሞ እዚህ ጋር ሀሳብ የሚሰጡት የወርልድ ኢኮኖሚ ጋፕ አለው አይደለ? ዴቨሎፕድ እና ዴቨሎፒንግ። ሶ ያ ጋፕ ምን ይሆናል? አፕሮች ይሆናል። አት ሰም ፖይንት ለምሳሌ ዴቨሎፕዶች እንደዚህ የሚሄዱ ከሆነ መተው ወደ ታይ ሊወርዱ ይችላሉ አድገው። የኛ ደግሞ በጣም እንደዚህ ዴቨሎፕድ ወርደን ከሆነ ቀጥታ እንወጣለን እና ወደሆነ ቦታ ላይ አፕሮች ወይም ደግሞ ዳይቨርጅ የምናደርግበት ሁኔታ ይፈጠራል ብለው ያስባሉ። ስለዚህ እያደገ በእድገት ብቻ እንደማይቀጥል ያስረዳል። ስለዚህ the poor are not getting poorer ድሃዎች ድሃ እየሆኑ አይደለም የሚሄዱት፣ ሀብታም እየሆኑ ነው የሚሄዱት። but the rich are getting richer a lot faster than the poor። ስለዚህ ሀብታሞች ደግሞ ከድሃዎች በፈጠነ ምን እያደረጉ ነው የሚሄዱት ማለት ነው? እያደጉ ይሄዳሉ ማለት ነው። እያደጉ ይሄዳሉ። ኦኬ ሶ እያደጉ ይሄዳሉ ማለት ነው። እና ምንድነው ይሄ ጋር ይሄንን ሲል ምንን ይገልጻል? አብሶሉት ዳይቨርጀንሲ የሚያነሱ ብዙ ሳይንቲስቶች ስላሉ ማለት ነው። አብሶሉት ዳይቨርጀንሲ ማለት መቼም አንገናኝም ሀብታምና ድሃ። ስለዚህ ሀብታሞቹም ወደዛ እየሰፋ ይሄዳል፣ የድሃዎቹም ላመንጠጋ ይላል፣ ግን መቼም አይገናኝም ብሎ የሚያስብ ነው። ኮንቨርጀንሲ ግን አንዳንድ አሉ። ኮንቨርጀንሲ በሴቪንግ ምክንያት ይመጣል የሚሉ፣ ኮንቨርጀንሲ ግን ቅድም እንዳልኳችሁ የሆነ ቦታ አድገው እኛም እንደርስባቸዋለን፣ ስለዚህ ሚት እናደርጋለን አሰም ፖይንት ብሎ የሚያስቡ ነው። ስለዚህ እዚህ ጋር አሁን የሚለው ምንድነው? ፑር ኖት ጌቲንግ ፑረር ድሃ እየሆኑ አይደለም የሚሄዱት። ሪቾች ግን የበለጠ ከድሃዎች እድገት በመጠነ ሀብታም እየሆኑ ይሄዳሉ። ስለዚህ ያ ምን ያሳየናል? ዳይቨርጀንሲን ያሳየናል። ቴክ ኦፍ ኢንቱ ስቴዲ ስቴት ግሮዝ ኢዝ ሬር አመንግ ዘ ዴቨሎፒንግ ካንትሪ። ሶ ይሄ ዳይቨርጀንሲ ምንድነው የሚለን? ቴክ ኦፍ ኢንቱ ስቴዲ ስቴት የመምጣት ሁኔታ፣ ስቴዲ ስቴት ወደፊት እናየዋለን። የተረጋጋ ስቴብል የሆነ ግሮዝ ሬታችን ስቴብል የሆነ ቦታ ነው እና እዛ ላይ የመንጣት በዴቨሎፒንግ ካንትሪ ላይ አንዳንዴ ብቻ ነው ሊፈጠር የሚችለው ይለናል። ኦኬ ሶ however some countries in the world distributions of per capita income can change over time for example። ስለዚህ አንዳንድ ሀገሮች ግን እንደምናየው ከሆነ አለ በጣም በፍጥነት ምን እያደረጉ ኦቨር ታይም በጣም እየጨመሩ ነው። ለምሳሌ እኛ ፕራክቲካሊ ማንን ልናይ እንችላለን? ኢንዲያን ማየት እንችላለን። ኢንዲያ ዛሬ በአራተኛ ደረጃ ላይ ነው ከወርልድ ኢኮኖሚ የምትገኘው። ነገር ግን በእንግሊዝ ቅኝ ግዛት ስር ነበረች። እሷን በልጣ ጭራሽ አራተኛ ደረጃ ላይ ወጣለች ማለት ነው። እና ምንድነው እያደጉ መሄዳቸውን የሚያንጸባርቁ ሀገሮች አሉ። ኦፍ ኮርስ እኛም ባንሆን ማለት ነው። ለምሳሌ ኒው ኢንዱስትሪያላይዝድ ካንትሪ ብሎ አስቀምጧል እዚህ ጋር። ኒው ኢንዱስትሪያላይዝድ ካንትሪ ዌር ፑር ነበሩ but experienced rapid industrialization and economic growth during the second half of the 20th century particularly since in 1960s ማለት ነው። ይሄ ሀሳብ ደግሞ ምን ያደርገናል ማለት ነው? ወደ ኮንቨርጀንሲ ኦልሞስት እያመራ እንደሆነ ይረዳናል ማለት ነው። ስለዚህ ሁለቱንም ሀሳብ ዳይቨርጀንስ ነው የሚሉም አሉ፣ ኮንቨርጅ ነው የሚሉም አሉ። ሶ እነሱን የምናይ ነው የሚሆነው። አምስተኛው ስታላይዝድ ፋክት ምንድነው? ኦል ፋክተርስ ፍሎው ኢን ዘ ሴም ዳይሬክሽን ይለናል። ሁሉም ፋክተሮች ኢን ዘ ሴም ዳይሬክሽን ነው የሚንቀሳቀሱት። እውቀትም፣ ቴክኖሎጂም፣ ማሽነሪዎችም የተለያዩ ሪሶርሶችም ማለት ነው። ይሄ የሚሆነው ደግሞ በቅኝ ግዛት አማካኝነት ሊሆን ይችላል፣ የበላይነትን ተጽዕኖ በማሳደር ሊሆን ይችላል። ስለዚህ ኦል ፋክተሮች በአንድ በኩል ይንቀሳቀሳሉ ይለናል። ሶ ምንድነው የሚለን? some countries have something that attracts all factors of production whereas others do not ማለት ነው። አንዳንድ ሀገሮች ሁሉንም ፋክተር ፕሮዳክሽን ይሰበስባሉ፣ አንዳንዶች ደግሞ ያባርራሉ። እንደ ኢትዮጵያ ቪዲዮ ለምሳሌ ስኪልድ ያላቸው ወርከሮች ምንድነው ወደ ውጪ ነው የሚወጡት። ሶ ያ ነገር ምንድነው? የስራ ኮንዲሽን አለመመቻቸት ነው። ስለዚህ ያንን የማመቻቸት የኛ ግዴታ አለብን ማለት ነው። ሶ small difference in policy externalities can have dramatic impact on attracting resources with long run economic growth implication ያላቸውን ያ ማለት ሪሶርሶቻችንን እኛ ወደ ውጪ ሰጠን፣ ለምሳሌ እውቀት ያላቸው ሰዎች ወደ ውጪ ባይወጡ እዚሁ ሀገር ላይ ቢሰሩ ሎንግ ረን ፕሮዳክሽናችን ያድግ ነበር። ስለዚህ ሎንግ ረን ፕሮዳክሽናችን ላይ ኃይለኛ ኢምፕላይ ያላቸው ወይም ደግሞ ኢፌክት ያላቸውን ነገሮች በተወሰነ ባልተመቻቸው ፖሊሲዎች አማካኝነትና የተወሰነ የኤክስተርናሊቲ ግፊት በመኖሩ ምክንያት ምን ይሆናሉ ማለት ነው? ከእጃችን አተን ወደ ሌላ ሀገር ይሄዱብናል ማለት ነው። ሌላው ስድስተኛው ስታላይዝድ ፋክት የሚባለው እንደ ዓለም የሚታሰበው ነገር ገቨርንመንት ፖሊሲ ኢንፍሉዌንስ እንደሚያደርገው ማንም ይሄ ሎንግ ረን ግሮዝ ሬትን ይሁን ደግሞ ግሮዝን ኢኮኖሚክ ግሮዝን ገቨርንመንት ፖሊሲ በጣም ኢንፍሉዌንስ እንደሚያደርገው ያሳያል። which means አሁን እንዳልኳችሁ ነው። ሶ ይሄ ብሬን ድሬነር የተባሉትን እውቀት ያላቸው ሰዎች ወደ ውጭ የሚፈልሱት የተሻለ ክፍያ ለማግኘት ነው። ኢትዮጵያ ውስጥ ብዙ ስለማከፍል ማለት ነው። ሶ ያንን ነገር መቅረፍ ብንችል
የገቨርንመንት ፖሊሲ መቅረፍ ቢችል እነኛ ነገሮች ሀገር ውስጥ የመስራት ፕሮባቢሊቲ ያላቸው የላቸውም? አላቸው። ሶ የምናጣቸው በፖሊሲ ምክንያት ከፍተኛ ተጽዕኖ አለው ማለት ነው። ኢፍ ፖሊሲ አር ኖት ኮንዱሲቭ የሚያመች ካልሆነ ፖሊሲው ፋክተር አኮሞዴሽን ኢዝ ኖት ኤክስፔክትድ ቱ ግሮው ሌት አሎን ቶታል ፋክተር ፕሮዳክሽን። በቶታል ፋክተር ፕሮዳክሽን ብቻ አካባቢው ወይም ደግሞ ፖሊሲው አመቺ ካልሆነ ቶታል ፋክተር ፕሮዳክሽን ቢኖረን which means ምን ማለት ነው? ካፒታል ቢኖረን ሁማን ስኪል ቢኖረን አሁን እንዳልኳችሁ ብሬን ድረን ያልኳችሁ ማለት ነው። ሶ እነሱ ቢኖሩን እንኳን ፖሊሲው አመቺ ካልሆነ ምን አይሆንም ማለት ነው? ለአኮሙሌሽን ለፋክተር አኮሙሌሽን ምን አይልም አስተዋጽኦ ሊያመጣ ይችላል። because of diminishing return to factor of production policies that both physical capital have only a traditional effect on growth ማለት ነው። ሶ ዲሚኒሽንግ ሪተርን ቱ ፋክተር ኦፍ ፕሮዳክሽን ስላለ ያ ማለት ነው አንድ ኮንስታንት የሆነ ማሽነሪ ላይ ብዙ ላበሮችን ወይም ደግሞ የተለያዩ ቴክኖሎጂዎችን ብንጨምርበት ያ ቦታም ሆነ አንድ ማሽንም ሆነ ፋክተር ኦፍ ወደፊት ያለው ፕሮዳክሽን ፋክተር ኦፍ ፕሮዳክሽን ሪተርኑ ዲሚኒሽንግ ነው። ያው ኢኮኖሚክስ ኮንሰፕት ነው፣ ይሄን ታውቁታላችሁ። እና ምንድነው ዲሚኒሽንግ እያደረገ ነው የሚሄደው እና ፖሊሲዎች የተለያዩ ፖሊሲዎች ለምሳሌ ፊዚካል ካፒታልን ቦስት የሚያደርጉ ፖሊሲዎች አሁን ለምሳሌ የመማር ማስተማር ስትራቴጂውን ቀይራ አሪፍ መማር ማስተማር ብታደርግ ምንድነው ሊሆን የሚችለው? ኦንሊ ትራንዚሽናል ኢፌክት ብቻ ነው ሊኖር የሚችለው። ያ ማለት ግሮዝ ላይ ትራንዚሽናል ኢፌክት ብቻ ሊኖር ይችላል እንጂ የሆነ ፐርሲስተንት የሆነ ግሮዝ ሊያመጣ አይችልም። ያ ማለት ነው የተማሩት ኃይሎች የፈጠራ ስራዎች ተፈጥረው ኢትዮጵያ ውስጥ ተፈጥረው ነገር ግን ወደ ውጭ የሚሄዱ ከሆነ ምን ስር ነቀል የሆነ ግሮዝ ኢኮኖሚክ ግሮዝ ምንድነው አልመጣም አይደለ? ስለዚህ የሆነ ትራንዚሽናል ኢፌክት ብቻ ከእውቀት ለምሳሌ ትምህርት በቅርብ ሰዓት ነው መስፋፋት የጀመረውና ያኔ ከነበረው መሀይምነት አሁን የተማረ ሰው ሊኖር ይችላል። ነገር ግን አገሩ ላይ ግሮዝ ላይ የጨመረው ነገር እምብዛም አይደለም ነው የሚለው። ሶ policies that enhance the efficiency of capital and labor or increase technical progress can accelerate long run economic growth ማለት ነው። ስለዚህ ፖሊሲ ምንን ያፋጥናል? እነኚህን ካፒታልና ላበር ኤፊሲየንሲያቸውን ኢንክሪዝ እንዲያደርግ ያደርጋል። ቴክኖሎጂካል ፕሮግረስ እንዲኖር ያደርጋል። ሶ ይሄ ደግሞ አት ዘ ሎንግ ረን ኢኮኖሚክ ግሮዛችን እንዲመነጥቅ ያደርጋል ማለት ነው። ምን ካለ? አሪፍ ፖሊሲ ካለ ማለት ነው። ሰች ፖሊሲስ ለምሳሌ እነኚህ ፖሊሲዎች ምንድነው የሚያስፈልጉት? ቦስቲንግ ኢንቨስትመንትን የሚያበረታታ መሆን አለበት። እንደኛ በታክስ የሚቀፍል ስትራቴጂ መኖር የለበትም። ሶ ኢንቨስትመንት መበረታታት አለበት። ኢንቨስትመንት ኦን ኤዱኬሽን ላይ መውጣት አለበት። ሄልዝ ኬር ላይ መውጣት አለበት። ሪሰርች ኤንድ ዴቨሎፕመንት ላይ ኢኖቬሽን ክሪኤቲንግ ኒው ማሽን ኦር ፕሮዳክቶችን መፍጠር ሊሆን ይችላል። ኢንቬንሽን ማለት ነው። ኢኖቬሽን ደግሞ ኢምፕሊመንቲንግ ኢኖቬቲንግ አይዲያዎችን ኢምፕሊመንት ማድረግ መፍጠር በአይዲያ መልኩ። ኢንቬንሽን ሲሆን ደግሞ የሆነ የሚሰሩ ነገሮችን እቃዎችን መፍጠር ነው ማለት ነው። ሶ ሰባተኛው ስታላይዝድ ፋክት ግሮዝ ኦፍ ጂዲፒ ኦር ኢኮኖሚ ኢዝ ከትሬድ ጋር ምን አለ? ሃይ ሪሌሽንሺፕ አለው። ሶ ጂዲፒ የኢኮኖሚ እድገት ከትሬድ ጋር ከኤክስፖርት እና ኢምፖርት ጋር ከፍተኛ የሆነ ሪሌሽንሺፕ አለው። ያው ኢንተርናሽናል ኢኮኖሚክስ ላይ እንደተማር ነው ማለት ነው። ሶ ካንትሪስ ዊዝ ሃየር ትሬድ ኢንተግሬሽን ዊዝ ዘ ረስት ኦፍ ዘ ወርልድ ሃቭ ኤ ሃየር ፕሮባቢሊቲ ኦፍ ግሮዝ። ስለዚህ አንድ ሀገር ከፍተኛ የሆነ የትሬድ ኢንተግሬሽን ካላት ከሌላው ሀገር አንፃር ማለት ነው። ስለዚህ ከፍተኛ የሆነ የማደግ ፕሮባቢሊቲ አላት ማለት ነው። ሶ ይሄ በዚህ መልኩ ይጠቅማል። ያ ማለት ሌላው ደግሞ በኤክስፖርት እና ኢምፖርት ኤክስፖርት የምታበዛ ሀገር እንደምታድግ ግልጽ ነው ማለት ነው። ሶ ያ ነገር ኢምፖርትን ሚኒማይዝ የሚያደርግና ኤክስፖርትን የሚያበረታታ ፖሊሲም ያስፈልጋል ማለት ነው። ስምንተኛው ስታላይዝድ ፋክት ተብሎ የተቀመጠው ቦዝ ስኪልድ እና አንስኪልድ ላበር ሚግራንት ፍሮም ሎው ቱ ሃይ ኢንካም ካንትሪዝ ሲኪንግ ፎር ኦፖርቹኒቲ። ሶ ይሄ ነገር ነው እንግዲህ ይሄኛው ስታላይዝድ ፋክት ለኢትዮጵያ የሚሰራ ነው። ምን ማለት ነው? የተማሩ ሰዎች ብሬን ድሬን የተባሉ ምንድነው ይፈልሳሉ፣ ወደ ተለያዩ ሀገሮች እውቀት ሲኖራቸው ይፈልሳሉ። ያንን ነገር ኮንዲሽኑን የማመቻቸት ሁኔታ አለብን ማለት ነው። ሶ ይሄ ነገር የሚፈልሱት ለምንድን ነው? የተለያዩ ኦፖርቹኒቲ ስለሚያገኙ እዛ ሀገር ላይ ሄደው የተሻለ ደሞዝ፣ የተሻለ ስታንዳርድ ኦፍ ሊቪንግ፣ የተሻለ አየር ንብረት፣ የተሻለ ሰላም ስላለ ማለት ነው። ሶ ይሄን ነገር ለማስተካከል a need to create a favorable condition to attract more capital to retain worker in the economy። ስለዚህ ሰራተኛ በኢኮኖሚ ውስጥ እንዲቆይ ከተፈለገ favorable conditionዎችን ማስቀመጥ ይገባናል። ሶ ሌላው
ፋክተር ኦፍ ኢኮኖሚክ ግሮዝ የምናይ ይሆናል። ያ ማለት ለኢኮኖሚክ ግሮዝ የተለያዩ ፋክተሮች አሉ which means በሁለት መክፈል እንችላለን። ኢኮኖሚክ ፋክተር አለ የመጀመሪያው፣ ሁለተኛው ነን ኢኮኖሚክ ፋክተር አለ። ኢኮኖሚክ ፋክተር የምንላቸው ምንድነው? ሁማን ካፒታል፣ ናቹራል ሪሶርስ፣ ኢንቨስትመንት ፎር ካፒታል ጉድስ፣ ኢንተርፕረነርሺፕ የምንላቸው እነኚህ ፋክተር ኦፍ ኢኮኖሚክስ ተምረናቸዋል አይደለ? ፕሮዳክሽን ፈንክሽን ላይ። ሶ ነን ኢኮኖሚክ የምንላቸው ደግሞ ከኢኮኖሚ ውጪ የሆኑ ዲሞግራፊክ ፋክተር የመልክዓ ምድሩ ምቹነት ማለት ነው። ፖሊሲ ፖለቲክስ ኤንድ ኢንስቲቱሽናል ኤንድ ፖሊሲዎች፣ ሶሻል ኤንድ ካልቸራል ኖርምስ፣ አቲቲዩድ ኢቲሲ እና ሌሎችም እንደዚሁ ያልተዘረዘሩ ፋክተሮች ይኖሩታል ማለት ነው። ኦኬ ኢኮኖሚክ ፋክተርን ስናይ እንግዲህ የመጀመሪያው ሁማን ካፒታል ነው። ሁማን ካፒታል ምን ማለት ነው? ሁማን ካፒታል ማለት ኤዱኬሽን እና ስኪል ኢምፕሩቭ ወርከር ኤፊሽንሲ ኤንድ ኢኖቬሽን ዚስ ሊድስ ቱ ሃየር ቶታል ፋክተር ፕሮዳክሽን ማለት ነው። ስለዚህ ሁማን ካፒታል ማለት የሰው ልጅ አይምሮ ማለት ነው። ስለዚህ ኤዱኬሽን እና ስኪል የሆነ ስኪልን ኢምፕሩቭ ካደረገ የተለያዩ ትሬኒንጎችን እየሰጠን ትምህርቶችን ኢምፕሩቭ ማድረግ ከቻለን ወርከሮቻችን ምን ይሆናሉ? ኤፊሽንሲ ይሆናሉ። ሶ ወርከሮቻችን ኤፊሽንሲ ከሆኑ ደግሞ ምን ይሆናል ማለት ነው? ሃይ ስኪልድ ያለው ሰው ኢኖቬሽን ይፈጥራል። ኢኖቬሽን ደግሞ ወደ ምን ይመራናል? የተለያየ የራሱ የሆነ ኦፖርቹኒቲ ይዞ ይመጣል። ለቶታል ፋክተር ፕሮዳክሽን እንዲያድግ። ቶታል ፋክተር ፕሮዳክሽናችን አደገ ማለት ደግሞ ካፒታላችን አደገ ማለት ነው፣ ጂዲፒያችን። ሁለተኛው ኢኮኖሚክ ፋክተር ናቹራል ሪሶርስ ነው which means efficient use and technology in resource management raise output። ስለዚህ ናቹራል ሪሶርስ ላይ ስንጠቀም ምንድነው? ናቹራል ሪሶርሳችንን ኤፊሽንትሊ መጠቀም። ኤፊሽንትሊ ለመጠቀም ደግሞ የተለያዩ ቴክኖሎጂዎችን መጠቀም። ቴክኖሎጂዎችን ኤፊሽንትሊ እንዲጠቀሙ የሚያደርገንን ቴክኖሎጂ መጠቀም። ሶ ሪሶርስ ማኔጅመንታችንን ጥሩ ካደረግነው ኤፊሽንትሊ የሆነ ቴክኖሎጂዎችን ከተጠቀመን ሪሶርሶችን ለመጠቀም አውትፑታችንን ቦስት እናደርጋለን፣ እናጠናክራለን። አውትፑታችን አደገ ማለት በሌላ ተዘዋዋሪ ምክንያት ምንድነው? ሃየር የሆነ ቶታል ፋክተር ፕሮዳክሽን መጣ። ቶታል ፋክተር ፕሮዳክሽን ሃየር ሆነ ማለት ጂዲፒ ፐር ካፒታል ኢንካማችን ሃይ ይሆናል ማለት ነው። ሶስተኛው ኢንቨስትመንት ወይም ደግሞ ካፒታል ጉድስ ነው። ካፒታል ጉድ ወይም ደግሞ ኢንቨስትመንት የምንለው ምንድነው? ሞደርን ማሽነሪዎች ላይ ኢንፍራስትራክቸሮችን ኢምፕሩቭ ማድረግ ላይ ይያያዛል ማለት ነው። ያ ማለት የተለያዩ ማሽነሪዎች፣ ካፒታል ማለት ማሽነሪ ምናምን ናቸው አይደለ? ስለዚህ ማሽነሪዎችና ኢንፍራስትራክቸራችንን ኢምፕሩቭ ማድረግ፣ ፕሮዳክሽን ኤፊሽንሲ እንዲኖር ማድረግ። ይሄ ፕሮዳክሽን ኤፊሽንሲ የሚኖረው መቼ ነው? ሞደርን የሆነ ማሽን ካለ ፕሮዳክሽናችን ኤፊሽንትሊ ዩቲላይዝ ማድረግ ይችላል፣ መመረት ይችላል ማለት ነው፣ ባይ ሚኒመም ኮስት ማለት ነው። ይሄ ፕሮዳክሽን ኤፊሽንሲ ካለ ደግሞ አሁንም ወዴት ይወስደናል? ሃየር የሆነ ቶታል ፋክተር ፕሮዳክሽን። አራተኛው ኢንተርፕረነርሺፕ ነው። ኢንተርፕረነርሺፕ ወይም አንተርፕረነርሺፕ የምንለው ኢንትሮዱስ ኢኖቬሽን ኤንድ ቤተር ኦርጋናይዜሽን ኦፍ ሪሶርስስ። ሪሶርሳችንን አደራጅተን ለጥሩ ጥቅም ማዋል አንዱ መፍትሄ ነው። ሁለተኛው ኢኖቬሽን እና ኢንቬንሽኖችን ማበረታታት፣ ኢንተርፕረነርሺፕ መኖር ለቶታል ፋክተር ፕሮዳክሽን ሃይ መሆን አንዱ ምክንያት ነው ማለት ነው። ሌላው ኬስ ነን ኢኮኖሚክ ፋክተር ነው የምናየው። ነን ኢኮኖሚክ ፋክተር የምንለው የመጀመሪያው ዲሞግራፊክ ፋክተር ነው። ዲሞግራፊክ ፋክተር የምንላቸው ምንድነው? ይሄ ማለት ከኢኮኖሚ ውጪ ኢኮኖሚን የማይመለከቱ ነገር ግን ሀብትን ወይም ደግሞ ገንዘብ የማያስወጡ ነገሮች ነገር ግን መመቻቸት ያለባቸው ነገሮች ማለት ነው። ዲሞግራፊ ስንል ሄልዝ ለምሳሌ ከጤና ጋር የተያያዘ ወርኪንግ ኤጅ ፖፑሌሽኖችን ኢንክሪዝ ላበር ኤፊሽንሲ። ስለዚህ ወርኪንግ ኤጅ ፖፑሌሽንን ማበረታታት ለላበር ኤፊሽንሲ ወሳኝ ነገር ነው። ጤናቸውን መጠበቅ ለላበር ኤፊሽንሲ ወሳኝ ነገር ነው። ለምሳሌ ጦርነት መኖርና አንድ ሰው እጁን ቢቆመጥ በጦርነት ምክንያት ያ እጁ የተቆረጠው ሰው ከደህናው ሰው ጋር እኩል ማንፋክቸር ማድረግ ይችላል? አይችልም። የሆነ የሚገጥመው ነገር አለ። ስለዚህ እነኚህን ነገሮች ዲሞግራፊካሊ የሚመጡ ፋክተሮችን ምን ማድረግ? መግታት፣ ማመቻቸት፣ የጤና ሁኔታን ማመቻቸት። ሁለተኛው ኢንስቲቱሽናል ኤንድ ፖሊሲ ነው። ያ ማለት ጉድ ገቨርናንስ መኖር አለበት። ኢንስቲቱሽናል እና ፖሊሲ ላይ ስናይ ፕሮፐርቲ ራይት፣ ለምሳሌ ፕሮፐርቲ ራይት ለማን ይጠቅማል? ኢኖቬሽንን ያበረታታል። እንዴት? አንድ ኢኖቬት ያደረገ ሰው የፈጠረው ነገር ከተከበረለት ከሱ ውጪ መብቱን የሚነካበት ሰው ከሌለ ምን ማድረግ ይችላል ማለት ነው? ያ ሰውዬ ምን ማድረግ ይችላል? ድጋሚ ለመፍጠር ይበረታታል፣ ወይም ደግሞ ሌሎች እሱን እያዩ ለመፍጠር ይበረታታሉ ማለት ነው። ዋት አባውት ራይት ከሌለውስ? መብት ከሌለው ደግሞ ምን ሆኖ ይቀራል ማለት ነው? ዝም ብሎ ይቀራል ማለት ነው። ምክንያቱም ኦኬ እኔ ፈጥሬው ለምኑ ነው ብሎ ሊያስብ ይችላል ማለት ነው።
and stable policy reduce inefficiency higher total factor production ይላል። ሶ ምንድነው ስቴብል የሆነ ፖሊሲም መኖር በቃ የተረጋጋ ለምሳሌ ዶላር መዋዠቅ ምናምን ይሄ የታክስ መዋዠቅ ምናምን አለመኖር ስለዚህ ኤፊሺየንሲነትን ያስጠብቃል ቶታል ፋክተር ፕሮዳክሽንን ይጨምርልናል። ሌላው ሶስተኛው ሶሻል ኤንድ ካልቸራል ኖርሞች ነው። ወርክ ኢቲክሶች የስራ ባህላችን ለምሳሌ 8 ሰዓት መስራት የሚባል ነገር አለ። ለምን 12 ሰዓት አንሰራም? ይሄ መታሰብ አለበት። ትረስት ታማኝነት መኖር አለበት። ይሄ ሙስና፣ ሌብነት ምናምን ኮራፕሽን ኢምፕሩቭመንት ኮኦፕሬሽን የሆነ ኢምፕሩቭ ፕሮዳክቲቪቲን የሚያደርግ ኮኦፕሬት መፍጠር ሊንኬጅ መፍጠር ባክዋርድ ሊንኬጅ እና ፎርዋርድ ሊንኬጅ መፍጠር ያስፈልጋል። ሶ ባክዋርድ ሊንኬጅ ምንድነው? ፎርዋርድ ሊንኬጅ ምንድነው? ወደፊት የምናየው ይሆናል። ሶ ሌላው በ3.3 ላይ የምናየው ምንድነው? ሞዴል ኤንድ ቲዮሪ ኦፍ ኢኮኖሚክ ግሮዝ ኤንድ ዴቨሎፕመንት የሚል ነው። ሶ የተለያዩ ሞዴሎች አሉ ብያችኋለሁ፣ ቲዮሪዎች አሉ። ስለዚህ የመጀመሪያው እኛ የምናየው ለዛሬው ሮስቶ ስቴጅ ኦፍ ሞዴል ነው ማለት ነው። እሺ አንድ እዚህ ጋር ላስቁማችሁና ምንድነው እንግዲህ የተለያዩ አገልግሎቶችን የሚሰጥ ቻናል እንደሆነ እንድታውቁልኝ ስለፈለኩ ነው። ሶ እዚህ ጋር እናንተ ሊረዱ የሚችሉ ሀሳቦችን ይዤላችሁ መጥቻለሁ። ስለዚህ የተለያዩ አሳይመንቶች ሲኖሯችሁ እንዲሁም ኮርስ ስለ ኮርሱ ሄልፕ ከፈለጋችሁ እርዳታ ከፈለጋችሁ ቢዚ ስትሆኑ ሊሆን ይችላል። እንዲሁም ደግሞ በጣም አሰልቺ የሆኑ አሳይመንቶች አንዳንዴ ከፈተና ጋር ሊደራረቡባችሁ ስለሚችሉ ስለዚህ እኛ ጋር ያው ፔድ ሰርቪስ እንሰጣለን ማለት ነው። ሶ 100% ኮንፊደንስ ሆናችሁ የምታስገቡት አሳይመንትን ሰርተን እናስረክባችኋለን። ሶ መሰራት የምትፈልጉ ሁላችሁም ማለት ነው በዚህ ያለው ስልክ ቁጥር አለ። ሶ በዚህ ስልክ ቁጥር በመደወል አሳውቁኝ ማለት ነው። ሶ እርዳታዬን ለእናንተ አቀርባለሁ ማለት ነው። ሶ በዚህ መልኩ እንዳያመልጣችሁ ከእንትኑ ወይም ደግሞ ከአገልግሎታችን ተሳታፊ እንድትሆኑ ቴሌግራም ግሩፕ ላይ ገብታችሁ ኦነሩን ማውራት ትችላላችሁ። ሶ አገልግሎታችሁ ይፈጸምላችኋል ማለት ነው። የሮስቶ ስቴጅ ኦፍ ሞዴል አጠቃላይ አይዲያው ምን መሰላችሁ? የተለያዩ ስቴጆች አሉ። 5 ስቴጆችን ለራሱ አስቀምጧል እና እነኛን 5 ስቴጆች ሁሉም የዓለም ሀገራት በእነኛ ስቴጆች ውስጥ ያልፋል ብሎ ሐሳብ አለ። ሶ ይሄ በኋላ ለክሪቲሲዝም አንዱ ምክንያት ነው ማለት ነው። ሶ ሮስቶስ believed that all countries have the potential to progress through the same linear stage of development provided they mobilize saving ኢንቨስትመንት ኤንድ ቴክኖሎጂ ማለት ነው። ስለዚህ በእነኚህ እኔ ባስቀመጥኳቸው 5 ስቴቶች ውስጥ ሁሉም ሀገሮች በተመሳሳይ ሁኔታ ያልፋሉ ይላል። ነገር ግን ሊያልፉ ይችላሉ የሚለው ሌላ ጥያቄ ነው ማለት ነው። ሌላ ጥያቄ ነው። ስለዚህ ምን ይሆናል ማለት ነው? ይሄ እሱ የሚያስበው እሱ የሚያስበው ምንድነው? አምስቱንም ስቴቶች ማንኛውም ሀገር በዛ ውስጥ እንደሚያልፍ ነው የሚያስበው። ሶ ይሄ ሮስቶ የተባለ ሰው እንግዲህ የአሜሪካን ኢኮኖሚክ ሂስቶሪያን ቡክ የጻፈ ሰው ነው። which means the stage of growth የሚል መጽሐፍ አለው እና የነን ኮሚኒስት ማኒፌስቶ ነው ያለው። ኮሚኒዝም አይደለም፣ ነን ኮሚኒስት ማኒፌስቶ ነው ያለው። he advocate for 5 stage of growth model for poor countries to transit from under development to development ማለት ነው። ስለዚህ ለደሃ ሀገራት በማደግ ላይ ላሉ ሀገራቶች 5 ስቴጆችን አውጥቶ በዚህ ውስጥ ለፉ ብሎ ከአንደር ዴቨሎፕመንት ወደ ዴቨሎፕመንት ሊያሸጋግራቸው የሚችሉት ስቴጆች እነኚህ 5ቱ ስቴጆች ናቸው ብሎ ምክሩን ለግሶናል ማለት ነው። So according to Rostow, it is possible to identify 5 stages of development countries could go through and it is possible to classify society according to these 5 stages ማለት ነው። ስለዚህ ሀገራትን በእነኚህ ውስጥ እንደሚያልፉ ያስባል። እንዲሁም ደግሞ ማህበረሰቡን አሁን ላይ ያለው ማህበረሰብ በእነኚህ በ5 ስቴጅ ውስጥ ክላሲፋይ ማድረግ ይቻላል ብሎ ያስባል ማለት ነውና እንደ ሮስቶ አስተሳሰብ ማለት ነው። ኦኬ ሮስቶ ስቴጅ ኦፍ ኢኮኖሚክ ግሮዝን ስናይ እንግዲህ ኤክስ አክሲስ እና ዋይ አክሲስ ብለን ብናይ ዋይ አክሲስ ላይ ሌቭል ኦፍ ዴቨሎፕመንት ተቀምጧል። ሌቭል ኦፍ ዴቨሎፕመንት በዚህ በኩል ያድጋል ማለት ነው። በዚህ በኩል ሽቅብ እያደገ ይሄዳል። ኤክስ አክሲስ ላይ ደግሞ የተቀመጠው ምንድነው? ታይማችን ነው። ምን ያህል ጊዜ ይፈጅብናል ማለት ነው። የመጀመሪያው ሌቭል ኦፍ ስቴጅ ፈርስት ስቴጁ ከ5ቱ ስቴጆች ውስጥ ፈርስት ስቴጅ ማን ነው? ትራዲሽናል ሶሳይቲ ነው። እዚህ ጋር እንደምታዩት እንግዲህ ትራዲሽናል ሶሳይቲ ብሏታል የመጀመሪያው ስቴጅ ማለት ነው። እንግዲህ ትራዲሽናል ሶሳይቲ ሲል ምንድነው? የመጀመሪያው ስለሆነ ምንም አይነት ዕውቀት የሌለው በቃ ሶሳይቲ ኢዝ ኤ ቬሪ ፕሪሚቲቭ የሆነ ሊሚትድ ቴክኖሎጂካል ኤንድ ሪላያንስ ኦን ሰብሲስታንስ ፋርሚንግ የሚኖር
እውቀት የሌለው አግሪካልቸር ከእጅ ወዲያፍ የሚኖር and people really on community bartering ያ ማለት ኤክስቼንጅ የሚያደርገው ራሱ በባርተር መንገድ እቃ በቃን የሚለውጥ እንዲሁም ደግሞ አድቫንስድ የሆነ ባንኪንግ ሲስተም የሌለው ብሎ አስቀምጦታል። የመጀመሪያውን ስቴጅ ትራዲሽናል ሶሳይቲ ነው። ዲቴይሊ የምናየው ይሆናል። ሁለተኛው ደግሞ ፕሪኮንዲሽን ፎር ቴክ ኦፍ ነው። ቴክ ኦፍ ሶስተኛ ስቴጅ ነው። ነገር ግን ከቴክ ኦፍ ከመድረስ በፊት የሚያስፈልግ ነገር አለ ብሎ ፕሪኮንዲሽን ፎር ቴክ ኦፍን ወይም ደግሞ ትራንዚሽን ይለዋል። ይሄንን ያንን ሁለተኛ ስቴጅ ላይ ያስቀምጧል። ይሄ ማለት ነው ማለት ነው people see possible for improvement growth specialization and commercialization of skill and investment in infrastructure። ስለዚህ እነኚህ ነገሮች እንዲኖሯቸው መመኘት ነገር አለ አይደለ? ይሄ ነገር ቢኖርስ ብሎ አይዲያ ክሬት ወደ ማድረግ ነገር እያመሩ ነው ፕሪኮንዲሽን ወይም ደግሞ ትራንዚሽኑ ማለት ነው። the third step is take off. Take off economic growth becomes self-sustaining, huge technological advancement, development of the domestic manufacturing sector, the rapid increase of regional cities and service industries ማለት ነው። የተለያዩ ኢኮኖሚ ግሮዝ ራሱን የቻለበት ኢኮኖሚው ራሱን የቻለበት ቴክኖሎጂካል አድቫንስመንት የመጣበት የተለያዩ የክልል ከተሞች የተስፋፉበት አገልግሎቶች የተስፋፉበትን ደግሞ ቴክ ኦፍ ወይም ደግሞ ሰርድ ስቴጅ ብሎ አስቀምጦታል። the fourth one is drive of maturity ነው። ወደ ማቹሪቲ የሚያጠቃ ማቹሪቲ ማለት ምን ማለት ነው? በቃ መጎልበት ራስን መቻል ማለት ነው አይደል? ስለዚህ ሬንጅ ኦፍ ዶሜስቲክ ዋይደንድ አካባቢ ላይ ወይም ደግሞ ሀገር ውስጥ የማታመርተው ነገር የለም ማቹሪቲ ላይ ከደረሰ ሪፕሌስመንት ኦፍ ኢምፖርት ዊዝ ዶሜስቲክ ፕሮዳክሽን ኢምፖርት እናደርግ የነበረውን ፕሮዳክሽን በውስጥ ላይ በማምረት መተካት ኢምፖርት ሰብስቲቱሽን ይኖራል ማለት ነው። ኢንክሪዚንግ ዳይቨርሲፊኬሽን ኤንድ ኢንቨስትመንት ፍሮም ሆም ቱ አብሮድ ስለዚህ ኢቭን ከቤታችን አልፈን ራሱ ወደ ልንሄድ እንችላለን ማለት ነው። ወደ ውጪ ኤክስፖርት ማድረግ ደረጃ ድረስ ሄደናል ማለት ነው። the last stage is what age of mass consumption በመባል ይታወቃል። the last stage the economy becomes heavily geared toward service provision due to exploiting comparative advantage in trade and commerce, high quality and world class infrastructure are in existence ማለት ነው። ስለዚህ እነኚህ ነገሮች ደግሞ ምንድነው ኮምፓራቲቭ አድቫንቴጆችን አብሶሉት አድቫንቴጆችን በመጠቀም ትሬድ ላይ ኢንተርናሽናል ኢኮኖሚክስ ላይ የተማራችኋቸው እነሱን በመጠቀም ምን ማድረግ ነው ማለት ነው። ኢኮኖሚው በቃ የሌለ ሰርቪስ ፕሮቪዥን ላይ ተደረሰ። በጣም በንግድ ምክንያት በኮመርሻል ምክንያት ከፍተኛ የሆነ ኢንፍራስትራክቸር ላይ ኤግዚስት ካደረገ ሃይ ኢንካም ኳሊቲ ካለ which is the last step ማለት ነው። ኦኬ let's see the advanced countries of advanced countries through all the 5 stage of growth ላይ አልፈዋል ይላል እና transited from stage of take off into self sustaining growth ማለት ነው። ስለዚህ advanced country የምንላቸው በአሁኑ ሰዓት ከቴክ ኦፍ ወደ ሰልፍ ሰስቴኒንግ ግሮዝ ወይም ደግሞ ወደ ማቹሪቲ ሌቭል ተሸጋግረው ነው ያሉት ይለናል ማለት ነው። እና የመጀመሪያውን ስቴጅ እንደገና በዲቴይል ያብራራዋል። ገረፍ አድርግላችኋለሁ። ስቴጅ 1 ትራዲሽናል ሶሳይቲ ነው። እዚህ ጋር እንደምታዩት እንግዲህ ምንድነው ያለው ሲምፕል ኤንድ ትራዲሽናል ላበር ኢንተንሲቭ ነው። በጉልበት ነው የሚሰራው ኤንድ ሎ ፕሮዳክቲቭ ነው። ዶሚኔት የሚያደርገው አክቲቪቲው በጉልበት የሚሰራ ነው ማለት ነው። እና አግሪካልቸር ማኒስቴይ ኦፍ ዘ ፒፕል ነው ማለት ሜንስቴይ የመቆያ ላይፍን የማቆያ ስራ ነው ማለት ነው አግሪካልቸር። እንዲሁም ደግሞ ላንድ ኦነሮች ሆልድ ኢኮኖሚክ ኤንድ ፖለቲካል ፓወሩን የያዙት እነማን ናቸው? ላንድ ኦነሮች እነኚህ ሎርዶች የተባሉት ማለት ነው። ሎርድ ሂስትሪ ላይ በ15ኛው ሴንቸሪ አካባቢ የመጡት ማለት ነው። እና ዘ ፊውዳል ሲስተም በዛን ሰዓት ፊውዳል ሲስተም ነበር። ያ ማለት መሬት ያለው ንጉስ ነው፣ ባሪያዎች በስሩ አሉት ምናምን ነገር እሱን አልገባም ሂስትሪ ላይ የተማራችሁት ማለት ነው። እና ኢኮኖሚክ አክቲቪቲ አር ኖት ማርኬት ኦሪየንትድ በት ፎር ሰብሲስታንስ ኢኮኖሚክ አክቲቪቲያችን ምንድነው ማርኬት ኦሪየንትድ ያደረገ ሳይሆን ለሰብሲስታንስ ያህል ጀስት ለመኖር ያህል ብቻ ማለት ነው። እና ኖ መኒ ማርኬት የለም በዛን ሰዓት እኛ ጋር እስካሁን ድረስም ብዛም አይደለም ማለት ነው። እና ሎ ትሬድ አክቲቪቲ ኢፍ ሶ ኢት ኢዝ ስሩ ባርተሪንግ ትሬድ አክቲቪቲው በጣም ዝቅተኛ ነው። ቢኖር እንኳን ባርተሪንግ ነው። ጨውን በአሞሌ ጨው በነበረበት ሰዓት ማለት ነው። እና ቢኖርም እንኳን በጣም በዝቅተኛ ሁኔታ ነው ማለት ነው ንግዱ ያለው በባርተሪንግ ሲስተም ነው። እዚህ ጋር እንደምታዩት እንግዲህ ሴትዮዋን እዚህ ጋር ማየት ትችላላችሁ። አግሪካልቸር ላይ ነው ያጨደችው ነገር አለ እዚህ ጋር የታቀፈችው ነገር ማለት ነው። በዚህ ሌቭል የሚኖር ነው እንግዲህ ሶሻል ኖርማል ትራዲሽናል ፕሪሚቲቭ ሲምፕል ሶሳይቲ ዊዝ ሎው ስፔሲፊክ ፐርስፔክቲቭ ኤንድ ሎው ፎረንሲክ ፎር ቴክኖሎጂካል ኢኖቬሽን ምንም አይነት ቴክኖሎጂካል ኢኖቬሽን የሌለበት ማህበረሰብ ማለት ነው። ኦኬ
Second stage, transition of society in addition for precondition for takeoff ማለት ነው። ትራንዚሽን ሶሳይቲ የተባለው የቴክኦፍ ፕሪኮንዲሽን ከቴክኦፍ ፊት የሚመጣ ማለት ነው እና ቴክኦፍ ውስጥ ለመግባት የሆነ መሸጋገሪያ ያስፈልጋል። ከትራዲሽናሉ ወደ ቴክኦፍ ለመሸጋገሪያ የሚሆን ሌቭል ነው ይሄኛው ማለት ነው። ፕሪኮንዲሽን ፎር ቴክኦፍ ሶ ፕሪሪኳይዝድ ፎር ቴክኦፍ ራዲካል ቼንጅ ኦከር። ስለዚህ ቴክኦፍን ለመግባት ፕሪኮንዲሽን አሉ፣ የሚያስፈልጉ ነገሮች አሉ። ራዲካሊ ቼንጅ ልናደርጋቸው የሚገቡ ነገሮች የመጀመሪያው people aspire for improvement, entrepreneurial spirit develops, people start to challenge traditional norm and way of doing things. የስራ ባህላችንን ቻሌንጅ ማድረግ አለብን። ኢምፕሩቭመንት የሆነ መሻሻልን መፈለግ አለብን። ኢንተርፕረነሪያል ስፒሪት መንፈሱ በውስጣችን መቀረጽ አለበት ማለት ነው። ኦኬ ሌላው ኮመርሻላይዜሽን ኦፍ ስኪል ኢኖቬሽን ቴክኖሎጂ ቼንጅ ኤንድ ሞደርን ዌይ ኦፍ ፕሮዳክሽን ስታርት ቱ ኢመርጅ ማለት ነው። እዚህ ጋር ልክ ገና ስታርት እያደረገ ነው እያሰባችሁት ቴክኦፍ ላይ በደንብ መስራት ይጀምራል ማለት ነው። ሶ ስኪሎች፣ ኮመርሻሎች፣ ኢኖቬሽኖች፣ ቴክኖሎጂካል ቼንጆች ሞደርን ዌዩ ምን ያደርጋል ስታርት ቱ ኢመርጅ ማለት ነው። ሌላው አግሪካልቸራል ስታርት ቱ ፕሮዲውስ ፎር ማርኬት ቅድም ከእጅ ወደ አፍ ነበረ፣ አሁን ግን ለገበያ ማምረት ይጀምራል። ፉድ አይተምስ ፎር ኮንሱመርስ ራው ማቴሪያልስ ፎር ኮቴጅ ኤንድ ሃንድክራፍት ኢንዱስትሪ ኦር ሰርቪስስ ማለት ነው። ሌላው ኢንቨስትመንት ኢን ኢንፍራስትራክቸር ኢንክሉዲንግ ትራንስፖርት ኤንድ ትሬድ አክቲቪቲ ኤክስፓንድ ማለት ነው። ኢንቨስትመንቶች፣ ኢንፍራስትራክቸሮች የመሳሰሉ ነገሮች ኤክስፓንድ ይሆናሉ። ፎሬን ትሬድ used as a source of machinery and equipment and technology transfer። ስለዚህ ለቴክኖሎጂካል ትራንስፈር ለማሽነሪ እና ለኢኩዊፕመንት እንደ ሶርስ ሆኖ ያገለግላል ማለት ነው። ፎሬን ትሬድ እዚህ ጋር ይጀመራል ስቴጅ 2 ላይ። ኦኬ the economy becomes advanced than the traditional economy ከትራዲሽናል ኢኮኖሚ የተሻለ አድቫንስ ይሆናል። since in this stage there is requirement for huge resource or saving። ስለዚህ ይሄን ነገር ሁሉ ማድረግ ከፈለግን ምን ያስፈልገናል? በዚህ ስቴጅ ላይ ከፍተኛ የሆነ ሪሶርስ እና ሴቪንግ ያስፈልገናል። እነኚህን ነገሮች በሙሉ ለማሳካት ማለት ነው። ይሄ ግልጽ ነው። ሶ ሴቪንግ ኤንድ thus investment must increase at least up to 10%። ቢያንስ ከትራዲሽናሉ በስንት ፐርሰንት ማደግ አለበት? በ10% ጂዲፒ ማደግ አለበት ማለት ነው። ምን ለማድረግ? to ensure take off for self sustaining growth ማለት ነው። ለቴክ ኦፍ ኢንሹር ለማድረግ ወይም ደግሞ ለመብቃት ማለት ነው። ሶ the third stage is take off phase ነው። ቴክ ኦፍ ፌዝ የምንለው እንግዲህ እነኚህን ከላይ ያልናቸው ፍላጎት፣ መንፈስ ማደር፣ ስፒሪት ማደር ምናምን አይደለ? ሶ እነኛን ነገሮች ወደ ግራውንድ አውርዶ እዚህ ጋር ባህሪያቶቹ ሙሉ በሙሉ ተከናውነው ይገኛሉ። ሾርት ፔሪድ ኦፍ ኢንተንሲቭ ኢኮኖሚክ ግሮዝ ነው፣ በጣም አጭር ነው። ዊዝ ዘ ቤዚክ ካራክተሪስቲክስ ኦፍ የመጀመሪያው ኢንቨስትመንት አስ ኤ ሼር ኦፍ ጂዲፒ ራይዝ ቱ ኤ ሪከርድ ሃይ። ስለዚህ ኢንቨስትመንታችን የሼር ኦፍ ጂዲፒ ማለት ምን ማለት ነው? ኢንቨስትመንት ፕላስ ኮንሳምፕሽን ፕላስ ገቨርንመንት ኤክስፔንዲቸር ፕላስ ዋት ኢዝ ኔት ኤክስፖርት ምናምን አይደለ? ስለዚህ ለዚህ ለጂዲፒ ያለው አስተዋጽኦ ኢንቨስትመንት ከፍተኛ መሆን አለበት ማለት ኢንቨስትመንት በከፍተኛ ሁኔታ መኖር አለበት ነው። ሁለተኛው ኢኮኖሚክ አክቲቪቲ አር ዳይቨርሲፋይድ ኤንድ ኤክስፓንድድ። ኢኮኖሚክ አክቲቪቲ በጣም መስፋፋት አለበት። ሶ አግሪካልቸር ኢዝ ትራንስፎርምድ ፍሮም ሰብሲስታንስ ቱ ኮመርሻል ፋርሚንግ። ኢኮኖሚክ አክቲቪቲ መስፋፋት አለበት ስንል የመጀመሪያው መሆን ያለበት አግሪካልቸራችን ከሰብሲስታንስ አልፈን ከእጅ ወደ አፍ አልፈን ወደ ገበያ መውጣት አለበት ማለት ነው። ወደ ገበያ መውጣት አለበት። ኒው አክቲቪቲስ ፓርቲኩላርሊ ሜጀርድ ኤክስፓንድ መሆን አለባቸው። ሶ አዲስ አክቲቪቲዎች ኤክስፓንድ ሊሆኑ ይገባል። ክሬቲንግ ኢንቨስትመንት ኦፖርቹኒቲ ልንፈጥር ይገባል። ኤልዚዌር ኢን ዘ ኢኮኖሚ ኤንድ ባክዋርድ ኤንድ ፎርዋርድ ሊንኬጅ አር ኤክስፓንድድ መሆን አለበት። ምን ማለት ነው? በኢኮኖሚው ላይ በኢንዱስትሪው ላይ ባክዋርድ እና ፎርዋርድ ሊንኬጅ መኖር አለበት ሲባል ምን ማለት ይመስላችኋል? ኦኬ ሶ ባክዋርድ እና ፎርዋርድ ሊንኬጅ ምን ማለት መሰላችሁ? ሶ ይሄ ባክዋርድ እና ፎርዋርድ ሊንኬጅ ሲል ምን ማለት ነው? ለምሳሌ ባክዋርድ ሊንኬጅ ማለት when occur one a new industry creates demand for input from other sectors ማለት ነው። ያ ማለት ነው አንድ አዲስ ኢኖቬሽን አድርገን አዲስ ኢንዱስትሪ ከፈጠርን ኦልሬዲ ከነበረው ኢንዱስትሪ ውስጥ ለኢንፑት መፈለግ ማለት ነው። ለምሳሌ ምን ማለት ነው? ኢትዮጵያ ውስጥ ቴክስታይል ኢንዱስትሪ ተፈጠረ እንበል እና ያ ቴክስታይል ኢንዱስትሪ ምን ይፈልጋል? ዴማንድ ፎር ኮተን ጥጦችን ይፈልጋል፣ ዴይስ ቀለሞችን ይፈልጋል እና እነኚህ ነገሮች ደግሞ ኦልሬዲ ያሉ ነበር በትራዲሽናሉ ላይ ማለት ነው። ቴክስታይል ኮተን እና ዴይስ ቀለም ማምረትና ጥጥ ማምረት ድሮ የነበረ ነበር እና አዲስ ቴክስታይል ሲመጣ ከነኚህ በፊት ከነበሩት ከአዘር ሴክተሮች ኢንፑት አድርጎ የሆነ ነገርን ሲፈልግ ኮተንን ሲፈልግ ምን ይሆናል ማለት ነው? ይሄ
ባክዋርድ ሊንኬጅ ይባላል ማለት ነው። ወደ ኋላ ወርዶ ከኢንዱስትሪዎች ወይም ደግሞ ከሴክተሮች እንደ ግብአት የሚሆኑትን መፈለግ። ይሄ ማለት ደግሞ ምን ማለት መሰላችሁ? it is stimulate upstream industry ይባላል። ያ ማለት ነው ኮቴጅ ምናምን አሁን ወደ ላይ ነው አይደለ? አምርተው ምናምን ወደ ላይ መስጠት ይፈልጋሉ። ስለዚህ እነሱ ወደ አፕስትሪም ነበር ማደግ የሚፈልጉት። ስለዚህ እነኛን ነገሮች ያበረታታል። ባክዋርድ ሊንኬጅ የምንለው ፎርዋርድ ሊንኬጅ የምንለው ደግሞ occurs when output of an industry become input for other industries። ለምሳሌ ምንድነው ቴክስታይል ቅድም ከታይ ፈልጎ ነበር። አሁን ደግሞ ቴክስታይል ምን ያመርታል? ፕሮዱስ ክሎዝ ያመርታል አይደለ? ያ የተመረተው ምርት ደግሞ ጋርመንቶች ውስጥ ይገባል። ጋርመንት ማለት የተለያዩ ትልልቅ ፋብሪካዎች ውስጥ ማኑፋክቸሪንግ ውስጥ ይገባል፣ ሪቴለር ውስጥ ይገባል፣ እንዲሁም ደግሞ ኤክስፖርት ውስጥ ይገባል። ስለዚህ ይሄ ቴክስታይል ያመረተው ነገር ለኤክስፖርት ምን ሆነ ማለት ነው? እንደ ኢንፑት አገለገለ ማለት ነው። ስለዚህ ምን ሆነ ማለት ነው? ፎርዋርድ ሊንኬጅ ሆነ፣ ወደፊት ሄደ ማለት ነው። ያመረተው ነገር ወደፊት ሊንኬጅ ሲፈጥር ፎርዋርድ ሊንኬጅ ሆነ። ይሄ ደግሞ ማንን ነው የሚያነቃቃው? ዳውንስትሪም ኢንዱስትሪዎችን ያነቃቃል። ያ ማለት ለምሳሌ ኤክስፖርትን በዚህ ሌቭል ብታዩ ኤክስፖርት የሚያደርገው የተመረቱ ነገሮችን ነው አይደለ? ስለዚህ ያ ኤክስፖርት ቁልቁል ወርዶ የተመረቱትን ነው የሚያመጣው። ስለዚህ ዳውንስትሪም ነው ቁልቁል ነው የሚያየው። እነኛን ዳውንስትሪም የሚያዩትን እንደ ኤክስፖርት አይነቶችን ያበረታታል ማለት ነው። ያማ ፎርዋርድ ሊንኬጅ። ስለዚህ በዚህ መልኩ አፕስትሪም እና ዳውንስትሪሞችን ስቲሙሌት ማድረግ አለበት። ባክዋርድ እና ፎርዋርድ ሊንኬጅ ኢኮኖሚው መፍጠር አለበት ማለት ነው። አለበት ኦኬ። ሌላው ፕሮዳክሽን ቤዝ ኢዝ ዋይደንድ ኤንድ ዜር ኢዝ ሰልፍ ሰስቴኒንግ ግሮዝ መኖር አለበት። ፕሮዳክሽን በጣም መስፋፋት አለበት። ራሳችንን መቻል አለብን። ኢምፖርትን መቀነስ አለብን። ሲ ላይ ደግሞ ሶሳይቲ ዋይድሊ አክሴፕት ቴክኒካል ፕሮግረስ አስ ኤ ድራይቨር ፎር ኢኮኖሚክ ዴቨሎፕመንት። ማህበረሰቡ ማመን አለበት ቴክኒካል መቀያየር የቴክኒክ መቀየር ወይም ደግሞ ቴክኒካል ፕሮግረሳችን ለኢኮኖሚ እድገት ዋና እንደሆነ ማመን አለብን። ኢኖቬሽን ቢካም a country wide phenomena in agriculture, industry and other sectors መሆን አለበት። ቴክኒካል ፕሮግረስ in turn triggers steady growth all over the economy። በሁሉም ኢኮኖሚ ላይ ምን መሆን አለበት ማለት ነው? መንሰራፋት አለበት ማለት ነው። norms and attitudes of society, economic and political structure are changed መቀየር አለበት። ሮስቶ argues that many of the most profound economic changes are the consequence of non-economic factor, particularly human motives as aspiration ማለት ነው። ስለዚህ ሮስቶ ምን ብሎ ያምናል? ከኢኮኖሚ ፋክተር ይልቅ ነን ኢኮኖሚክ ፋክተር የሆኑት እነኚህ የሶሳይቲ ኖርም እና አቲቲዩድ አስተሳሰቦች ለኢኮኖሚ እድገት ወሳኝነት አላቸው ብሎ ስለሚያስብ ማለት ነው። ኦኬ ሌላው ኢንተርናሽናል ሪሌሽኑ ኤክስፓንድ መሆን አለበት which gives a room for exploiting growth opportunity in modern sector ላይ ማለት ነው። ስለዚህ ፕሮዳክሽናችን ሞደርን ሴክተር ላይ ተኮር መሆን አለበት። ስፒል ኦቨር ኢፌክት መኖር አለበት። ስፒል ኦቨር ኢፌክት ማለት ምን ማለት ነው? አንዱ ጋር ስንሰራ የሆነ ፕሮዳክት ታይፕ ላይ ስንሰራ ያ ቴክኖሎጂካል ፕሮግረስ ሌላውን በተዘዋዋሪ ኢንዳይሬክትሊ አፌክት ማድረግ አለበት። ለምሳሌ የሰው ልጅ እውቀት ላይ ስንሰራ ፕሮዳክሽን እናፋጥናለን፣ ሰርቪስ ፕሮቪዥን እናፋጥናለን፣ እንዲሁም ደግሞ ኤፊሺየንሲ ያመጣልናል። ሌሎች ፕሮዳክሽኖች ላይ ማሽነሪዎችን በስነ ስርዓት እንዲሰራ ለምሳሌ አሪፍ ማሽነሪ የምንገዛ ከሆነ ጉልበት ላይ ተጽዕኖ አለው፣ ምርት ላይ ተጽዕኖ አለው፣ ጊዜ ላይ ተጽዕኖ አለው። ስለዚህ እንደነኛ አይነት ስፒል ኦቨር ኢፌክት ያለው አንዱ በሌላው ላይ ኢንዳይሬክት ኢፌክት ያለው ነገር መገንባት አለብን ማለት ነው። the takeoff in the diversified economy gives the growth dynamics that impetus to be self-propelling and ongoing process። ያማን ማለት ነው አንዱን ስናነቃቃ አንዱ ሌላውን የሚያነቃቃ መሆን አለበት ነው። which means spillover effects are the indirect secondary impact of economic activity like technological spillover effect ሊኖር ይችላል፣ knowledge spillover effect ሊኖር ይችላል ማለት ነው። ይሄን ነው spillover effect የሚለው። manufacturing industries play a critical role for takeoff። manufacturing industry ለቴክኦፍ በጣም ክሪቲካል ሮል ይጫወታል። however type of industries that leads to take off vary from country to country። ከሀገር ሀገር ግን ኢንዱስትሪው አንድ አይነት መሆን አለበት ማለት አይደለም፣ ግን ኢንዱስትሪ ሊኖር ይገባል ለቴክ ኦፍ ማለት ነው። the important issue is existence of production capability and market for a product። ይሄ ለፕሮዳክሽን ካፓቢሊቲ መኖር አለበት። ያ ማለት ነው ኢንዱስትሪው ቢለያይም እንኳን ዋና ጠቃሚ የሆነው ነገር ምን መሆን ያለበት? ኤግዚስተንት ኦፍ ፕሮዳክሽን ካፓቢሊቲ ሊኖር ይገባል። ያ ኢንዱስትሪ ማርኬቴብል የሆነ ፕሮዳክት የማምረት ኤግዚስተንስ ሊኖረው ይገባል። ኤግዚስተንስ ኦፍ ሊንኬጅ ኦፍ ዘ ኢንዱስትሪ ዊዝ አዘር ኢኮኖሚክ አክቲቪቲ ኤንድ ኢንሹር ሰስቴኔብል ፕሮዳክሽን።
ይሄ ኢንዱስትሪውና ሌሎች ኢኮኖሚክ አክቲቪቲዎች ለምሳሌ ሰርቪሱ ኢንዱስትሪና ሰርቪስ ሴክተሩ ሊንክ ሊኖራቸው ይገባል ማለት ነው። ይሄ ነው ወሳኝ ነገሩ። ሌላው ፕሮፊቴብል ሪኢንቨስትድ ኢን ዘ ኢኮኖሚ ፕሮፊታችን ትርፋችን እንደገና ኢንቨስት ማድረግ አለብን። ቁጭ ማድረግ ሳይሆን ወይ ማጥፋት ኮንሱም ማድረግ ሳይሆን ሌላ ነገር ላይ ኢንቨስት ማድረግ ፕሮፊታችን ኢኖቬሽን ቴክስ ፕሌስ መሆን አለበት ይለናል ማለት ነው። ሶ አራተኛው ስቴጅ ማቹሪቲ ነው። ማቹሪቲ ላይ እንደነገርኳችሁ this stage takes place over a long period of time ነው የሚካሄደው። ቴክ ኦፍ over a short period of time be careful ማቹሪቲ ኦቨር ኤ ሎንግ ፔሪድ ኦፍ ታይም ራስን መቻል በጣም አስቸጋሪ ነው። ኢንዱስትሪያል ሴክተር ሃዝ ግሮውን ኤንድ ዳይቨርሲፋይድ ቫሪየስ ታይፕስ ኦፍ ኢንዱስትሪስ አር ኢመርጅድ ኤንድ ኤክስፓንድድ ማለት ነው። የተለያየ ታይፕ ኦፍ ኢንዱስትሪ ይመሰረታሉ። ሶ ኦቨር ታይም ነው ይሄ የሚሳካው ማለት ነው። ሶ ዘ ኮምፖዚሽን ኦፍ ማኑፋክቸሪንግ ጉድስ ቼንጅ ፍሮም ዘ ፕሮዳክሽን ኦፍ ነን ዱሬብል ኮንሳምፕሽን ጉድስ ቱዋርድስ ካፒታል ጉድስ ኤንድ ኮንሱመር ዱሬብልስ ማለት ነው። ስለዚህ እነዚህ ማኑፋክቸሪንግ ጉድስ ቼንጅ ማድረግ አለባቸው። ፕሮዳክሽን ኦፍ ነን ዱሬብል ኮንሳምፕሽናቸውን ወደ ዱሬብል ወደሆነ ኮንሱመር ዱሬብል ወደሆነ ኮንሳምፕሽን እና ወደ ካፒታል ጉድ ቼንጅ ማድረግ አለባቸው። ሌላው ሶሳይቲ ኢፌክቲቭሊ አፕላይ ሞደርን ቴክኖሎጂ ቱ ኦል ታይፕስ ኦፍ ሪሶርስ ኤንድ ኢኮኖሚክ ሴክተርስ ማለት ነው። በሁሉም ኢኮኖሚክ ሴክተር ላይ ሞደርን የሆነ ቴክኖሎጂን አፕላይ ማድረግ አለብን። ኮንሳምፕሽን፣ ላርጅ ስኬል ትራንስፖርቴሽን ኤንድ ኢንቨስትመንት ኢን ሶሻል ኢንፍራስትራክቸር እነኚህ ኤዱኬሽን ሄልዝ እና ምናምን ነገሮች ላይ ኢንቨስትመንታችንን ሀይ አድርገን ግሮውዛችንን በፋስትሊ ማሳደግ ይኖርብናል። ኢምፖርት አር ሰብስቲቱትድ ባይ ሎካል ፕሮዳክሽን ይተካል እዚህ ማቹሪቲ ላይ ማለት ነው። ሎንግ ፔሪድ የሚፈጀው ለዛ ነው። ኢንቨስትመንት ጎዝ ፍሮም ሎካል ኢኮኖሚ ቱ አብሮድ ወደ ኢንቨስትመንታችን ሀገር ውስጥ ብቻ ሳይሆን ወደ ዱባይ ወደ አሜሪካ ሄደን ኢንቨስት ማድረግ ሊጠበቅብን ይችላል ማለት ነው። እና አምስተኛው ስቴጅ ኤጅ ኦፍ ሃይ ወይም ደግሞ ማስ ኮንሳምፕሽን የምንለው ነው ማለት ነው። there is steady growth ማስ ኮንሳምፕሽን ላይ እንግዲህ ስቲዲ የሆነ ግሮዝ ነው ያለው። ያ ምን ማለት ነው? ግሮዝ ሬቱ ዜሮ ነው። ምንም አይነት ግሮዝ ሬት የለም፣ ግን በጣም ከፍተኛ እድገት ነው። እዛ ላይ ስቴብል መሆን። ሼር ኦፍ ዘ ፕራይመሪ ሴክተር ግሬትሊ ዲሚኒሽንግ ፕራይመሪ ሴክተሮች ሼራቸው በጣም ቀንሶ በኢንዱስትሪ እና በሰርቪስ ሴክተር ተተክተው መታየት አለበት። እዚህ ላይ ኢንዱስትሪ ሴክተር ዶሚኔት ማድረግ አለበት። within the industrial sector old industry are being substituted by new industry ማለት ነው። ስለዚህ በአዲስ ኢንዱስትሪዎች አሮጌዎች ኢንዱስትሪዎች ተተክተው የተሻለ ፕሮዳክሽን መስጠት አለባቸው ማለት ነው። per capital income raise above the minimum threshold level of over covered the cost of existence ማለት ነው። የመኖርን የስታንዳርድ ኦፍ ሊቪንግን ስናይ ሚኒመም ትሪሾልድን አልፈን መገኘት አለብን። ያ ማለት ነው ሁሉም ሰው የሚፈልገውን ለመኖር የሚያስፈልገው ነገር ሙሉ በሙሉ ኮስቱ ከቨር መደረግ አለበት እዚህ ደረጃ ላይ ለመድረስ ማለት ነው። there are social security system and services that would address the need of the needy or welfare state ማለት ነው። ስለዚህ የተለያዩ ሶሻል ሴኩሪቲ ሲስተሞች መኖር አለባቸው፣ ሰርቪሶች መንቀሳቀስ አለባቸው ማለት ነው። የሚያስፈልገውን ነገር የሚያደርጉ በሙሉ education, health service reach highest level የደረሰ ነው። እዚህ ጋር the society is affluent in every dimension of life, enjoying high value consumer goods with required quality and quantity ማለት ነው። በሚፈልገው ጥራትና መጠን ሶሳይቲው የተሻለ ዳይሜንሽን ኦፍ ላይፍ ኢንጆይ ሃይ የሆነ ቫልዩ ኦፍ ኮንሱመር ጉድስ ላይ ይካተታል ማለት ነው። እንደ ኮንክሉዥን ስናየው እንግዲህ ሮስቶ አርጊውድ ዛት the 5 stages are not merely way of generalizing certain factual observations about the sequence of development of modern society. They have an inner logic and continuity constituting economic growth theory in modern history ይለናል ማለት ነው። ስለዚህ ጀነራላይዝ አድርጎ ይሄንን በ5 ስቴጅ ኦብዘርቬሽን ወደ ሞደርን ሶሳይቲ የምንቀሳቀስበትን መንገድ አሳይቶናል ማለት ነው። thus underdeveloped country which are still in either the traditional society or the precondition stage need to work for take off in their turn into self sustaining economic growth ማለት ነው። ስለዚህ underdeveloped countryዎች ያሉት በኒ ስቴጅ አቀማመጥ ገና ሁለቱ ስቴጅ ላይ ናቸው። ዌዘር ትራዲሽናል ሶሳይቲ ወይም ደግሞ ፕሪኮንዲሽን ላይ ናቸው ማለት ነው። ቴክ ኦፍ ላይ ራሱ አልደረሱም። ስለዚህ ሰልፍ ሰስቴኒንግ ኢኮኖሚክ ግሮዝን ለመስራት በጣም ከፍተኛ ስራ ያስፈልጋቸዋል ማለት ነው። ሞቢላይዜሽን ኦፍ ሴቪንግ ኢዝ ዘ ነሰሰሪ ኮንዲሽን ፎር ቴክ ኦፍ ቱ ጀነሬት ሰፊሽንት ኢንቨስትመንት ኤንድ አክሰለሬት ኢኮኖሚክ ግሮዝ ብሎ ያስባል። ሴቪንግ ማከማቸት ለቴክ ኦፍ ሌቭል ለመድረስ ከፍተኛ የሆነ አስተዋጽኦ አለው። ኢኮኖሚውን ለማሳደግ ኢንቨስትመንትን ለማሳደግ ሴቪንግ ያንቀሳቅሰዋል ብሎ ያስባል። ስለዚህ ሴቭ አርጉ ይለናል ማለት ነው። ኦኬ
ክሪቲሲዝም አሉት። ክሪቲሲዝምስ ኦፍ ዘ ይሄ የሮስቶ ሞዴል ማለት ነው። ሶ የመጀመሪያው ክሪቲሲዝም difficult to distinguish between stages, similarity of the end of one stage and the beginning of the next ይለናል። ስለዚህ እነኚህን አምስቱን ስቴጆች ስታቀርብ ምን ይልካል ማለት ነው? የአንደኛው ስቴጅ ከሌላኛው ስቴጅ የመጨረሻውን ገደብ አላበጀህለትም። ስለዚህ ለምሳሌ የቴክ ኦፍ ስቴጅ መጨረሻ የማቹሪቲ ስቴጅ መጀመሪያ ሊሆን ይችላል። ስለዚህ በእነኚህ መካከል በስቴጆቹ መካከል ክሊር የሆነ ዲቫይድ የሚያደርግ ምን የለም እንትን የለም ማለት በስቴጁ መካከል ዲስቲንጉሽ የሚያደርግ ገደብ የለም ይሉታል። ፎር ኢንስታንስ ካንትሪ ላይክ እንደ ቻይና እና ኢንዲያ ሃፍ ዱዋል ኢኮኖሚክ ስትራክቸር ላላቸው ደግሞ ልከፍለው አትችልም ይላል። ለምሳሌ ቻይና እና ኢንዲያ ምንድነው ያላቸው? ትራዲሽናሉን ከሞደርኑ ጋር አጋጭተው የሚኖሩ ናቸው ይላል። ለምሳሌ ለምንድነው ግብርና አለ። ለምሳሌ ኢንዲያ ላይ ግብርና ከፍተኛ የኢኮኖሚ አጥንቷ ነው። ሶ በዛው ልክ ደግሞ ቴክኖሎጂውንም አርቀውታል፣ ሞደርኑንም ተያይዘውታል። ሶ ኮኤግዚስት አድርገው መኖር የሚችሉ ናቸው፣ ያደጉ ሀገሮች ናቸው። ስለዚህ በእነኚህ በፋይፍ ስቴጅ ውስጥ ግዴታ ማለፍ አይጠበቅባቸውም። ምን ላይ ናቸው ማለት ነው? መጀመሪያ ላይ እና መጨረሻ ላይ ደርሰዋል ማለት ነው ቻይኖች። ስለዚህ ይሄንን ነገር እንዴት ታየዋለህ ብለው ክሪቲሲዝም አቀረቡበት። ሁለተኛው ክሪቲሲዝም ምንድነው? assumptions of similarity among countries በሀገሮች መካከል ተመሳሳይነት አለ ብለህ ታስባለህ። the model assumes that the way of life of society and the process of civilization is similar across countries ብሎ ያስባል ይላሉ። ምንድነው? በአምስቱም ስቴጅ ውስጥ ሁሉም ሀገር ያልፋል ብለህ ታስባለህ፣ ግን እንደዛ የሚሆን ነገር ላይኖር ይችላል። ለምሳሌ ኢትዮጵያና አሜሪካ እኩል ላያልፉበት ይችላሉ። ስቴጁን ነው ማለት ነው። ሶ some historical events challenge situations of developing countries እነኚህ የዴቨሎፒንግ ካንትሪዎችን የሆኑ ሂስቶሪካል ኢቨንቶች ቼንጅ አድርጎታል ሲቹዌሽኑን እና not to have similar characteristics of the developed country used to have before the industrial revolution ለምሳሌ አሁን ላይ ዴቨሎፒንግ ካንትሪ ለማደግ ሲጥሩና በፊት ያሁኑ ዴቨሎፕድ የሆኑ ካንትሪዎች ከኢንዱስትሪያላይዜሽን ሪቮሉሽን በፊት እንደኛ ለማደግ ሲጥሩ ያደረጉት እንቅስቃሴ በአምስቱ ስቴጅ ውስጥ የሚያሳልፍ ነው ወይ? የኛ የሁለቱ ተመሳሳይ ነው ወይ ይላል። ተመሳሳይ ከሆነ ዴቨሎፕድ አሁን ላይ ያደጉ ሀገሮች የደሃ ሀገሮችን በመውረር ነው ያደጉት እና እኛም ግዴታ መውረር አለብን ወይ ለማደግ ብለው ጥያቄ ያነሱበታል ማለት ነው። ሶ the west developed at the expense of current poor countries through colonialism and neo-colonialism ይለናል። ዛሬ ያደጉት ዌስት ዴቨሎፕድ አገሮች ኤክስፔንስ ኦፍ ከረንት ፑር ካንትሪ ዛሬ ላይ ደሃ በሆኑት በእኛ በአፍሪካውያን ቅኝ ግዛት ውስጥ በመግዛትና ኒዮ ኮሎኒያሊዝምን በማራመድ ነው ያደጉት እና ታዲያኛም እንደዛ በዛ ስቴጅ ውስጥ ማለፍ አለብን ወይ ብለው አንስተውበታል። አራተኛው ኢኮኖሚክ ወይም ደግሞ ፖለቲካል ኤንድ ሶሻል ስትራክቸር ኤንድ ኢንፍሉዌንስ ኦፍ ዴቨሎፕድ ካንትሪስ ሲሪየስሊ አፌክት ዴቨሎፒንግ ካንትሪስ ይለናል ማለት ነው። ምንድነው? የኢኮኖሚው፣ የፖለቲካው፣ የሶሻል ስትራክቸሩ ኢንፍሉዌንስ አለብን ከዴቨሎፕድ ካንትሪ። ሶ እነሱ ግን ሲያድጉ ምንም አይነት ኢንፍሉዌንስ የለባቸውም ነበር። ዛሬ ላይ ግን እኛ ከነሱ ብዙ ኢንፍሉዌንስ አለብን፣ በእነሱ ቁጥጥር ስር ነን እና የኛን የዴቨሎፒንግ ካንትሪ ስቴጁን አያዛባውም ወይ? የነኝ ኢንፍሉዌንስ እንዴት ታየዋለህ? ስለዚህ ይሄ ኢንፍሉዌንስ ስላለ ያንተ ስቴጅ ውድቅ ሊሆን ይችላል ብለው አንስተውበታል። ሶ በዚህ መልኩ ብዙ አይነት ክሪቲሲዝሞች አሉ። እኔ የተወሰኑትን አቅርቤላችኋለሁ፣ በራሳቸውም ደግሞ አንብቡ። ሶ ሁለተኛ ደረጃ ላይ የምናየው ወደ ሃሮልድ ዶማር ግሮዝ ሞዴል ነው የምንሄደው። እዚህ ጋር ከመሄዳችን በፊት ነው የምናቆመው። ሶ እስከዚህ ድረስ ለተከታተላችሁኝ በሙሉ ሁላችሁንም ከልቤ ነው የማመሰግነው። ኮሜንት ስጡኝ፣ ዛሬ እንዴት ነበረ? ሶ የዛሬውን ቱቶሪያል አይታችሁ ኮሜንት ስጡኝ፣ ለጓደኞቻችሁ ሼር አድርጉ። ላይክ እና ሰብስክራይብ ያላደረጋችሁ ካላችሁ አድርጉ። ቴሌግራም ግሩፕ እዚህ ቪዲዮ ሜሴጁ ላይ ገብታችሁ ኮሜንት መጻፊያው ላይ ስገቡ ጆይን ቱ ቴሌግራም የሚል አለ። እዛ ላይ ገብታችሁ ቴሌግራም ላይ ስነኩ ቴሌግራም ግሩፕ ላይ ይወስዳችኋል። ማቴሪያል ከፈለጋችሁ ሼር አደርግላችኋለሁ። ሶ ስላዳመጣችሁኝ አመሰግናለሁ። ሰላም ሁኑ።